ተናስልን ጸጋ ጤና ይስጥልኝ አቶ ሽሎሞ። ዛሬ መስመር ላይ መሰለሽ በዙም አይደለሽም? መልክሽን ያየነው አይደለም? አዎ ዛሬ በስልክ ነው። እንግዲህ ሌላ ቀን ደግሞ በዙም ይሆናል። እሺ ችግር የለም። ሁሌም እናመሰግናለን። አሁን ቀጥታ ወደ አንቺ መሄድ ፈልጋለሁ። በርግጥ የዛሬ ውይይታችን የሚሆነው ትናንትና ባሳለፋችሁት ህግ በተመለከተ በተለይ በራባኑት ወይም የሃይማኖታዊ ፍርድ ቤቶችን መብት አስፍታችሁላቸዋል። ያን በተመለከተ ግን ከዛ በፊት ስላለው ወቅታዊ ሁኔታ ትራምፕ እንዴት ነው መንገድ ላይ ጥለውን ሊሄዱ ነው ወይስ እስከ መጨረሻው አብረውን ይሄዳሉ በዚህ ጦርነት ላይ? ዶክተር ጸጋ በመጀመሪያ ደረጃ በእውነት በአሁኑ ሰዓት በሀገራችን ያለማቋረጥ የህዝቡን ሽብር ፈጣሪ ድርጅት ወደ ሰሜኑ ክፍል ሚሳኤሎችን እየተኮሰ ነው። የህዝቡ ንቃትና የህዝቡ ጥንቃቄ የሚሰጠውን መመሪያ የደጀን ክፍል ጦሩን በማክበሩ ምክንያት ህብረተሰቡ ወይም ደግሞ የእስራኤል ዜጋ በእውነትም እንደፈለጉት ሊያጠፉን እንዳቀዱት ሊጎዱን እንዳቀዱት አልተሳካምና በዚህ አጋጣሚ በእውነት የህዝቡን ሞራል የህዝቡን ጥንቃቄ ማመስገንና ሞራል መስጠት ያስፈልጋል። በጣም ነው ማመሰግነው ለህብረተሰባችን በአጠቃላይ ለእስራኤል ህዝብ በሙሉ በዚህ መቀጠል አለብን። የሚሰጡ መመሪያዎችን ማክበር ይኖርብናል። ኦኬ ሌላው ወደ ጥያቄ ስትመጣ እንግዲህ የአሜሪካ ፕሬዚዳንት ዶናልድ ትራምፕ ከእስራኤል ጎን ያለምንም ጥያቄ ያለምንም ማጠራጠር ከእስራኤል ጎን ተሰልፈው እነሆ የዓለምን ሰላም የምትነፍገውን ኢራንን በመዋጋት ላይ አብረን እንዳለን ይታወቃል። አሁንም ቢሆን የሁኔታ እንደቀጠለ ነው። በተለይ ብዙ ጊዜ ተመልከት አቶ ሽሎሞ የሚሰጡ የመሪዎቻችን ቃል በቃል በትክክል ከተመለከትነው አንዳንድ ጊዜ የሚናገሩት ቃላትም ከስትራቴጂክም የተነሳ ይሆናል ብዬ ገምታለሁ። ከጦር ስትራቴጂ የተነሳ ወይም በተለያዩ ሁኔታዎች እና ከዛ የተነሳ ነው እንጂ የአሜሪካ ፕሬዚዳንት ዶናልድ ትራምፕ ነገሩ ተጀምሮ ይቀራል የሚል ግምት የለኝም። ዶክተር ጸጋ በአጠቃላይ በትናንትናው በተለያዩ መገናኛ አውታሮችን አይተን ነበረ። ዶናልድ ትራምፕ በቃላቸው በራሳቸው በትዊተር ብቻ ሳይሆን የተናገሩት እንዴት ነው ከኢራኖች ጋር እየተነጋገርን ነው፣ እንዲያውም ጥሩ ውጤቶችም አሉ፣ የተስማማናቸባቸው ነገሮች አሉ። በዛ ምክንያት ሆርሙዝ ላይ ካልከፈቱት በ48 ሰዓት ውስጥ የኤሌክትሪክ ፋሲሊቲዎቻቸውን እናፈርሳለን ብለው ነው ብሱን አቆመውታል። እንደሰማነው ከወደ ደግሞ የኛ ጠቅላይ ሚኒስትርና የኛ በተለይ የወታደራዊ ክፍሎች እንዳላወቁና ከጀርባ ድርድር እየተደረገ መሆኑን ነው። ምን ያህል እውነት ነው? እንግዲህ ተመልከት፣ የኔ ግምቴን ነው የምሰጠው። በዲያ አመለካከት ብዙ ጊዜ የተከወነ አሜሪካ የራሷ ጥቅም አላት፣ እስራኤል የራሳችን ጥቅም እንዳለን ሁሉ እያንዳንዱ የራሱን ብሔራዊ ጥቅም ይጠብቃል እና አንዳንድ ጊዜ ከግል ጥቅም ወይም የግል እንኳን አይደለም ከሀገሩ ከብሔራዊ ጥቅም የተነሳ እያንዳንዱ የሚወስደው መንገድ ሊኖር ይችላል። ግን በዚህ ጉዳይ ላይ በተለይ ጦርነቱን በተመለከተ ስናይ እኛ ዘዴዎች እስራኤል ኢራን አትገባም፣ እስራኤል አትዋጋም፣ ትራምፕ ናታንያውን አይደግፉም፣ ትራምፕና ናታንያው አግባብ የላቸውም። ከዛ በኋላ ደግሞ ለምን 7 ጊዜ ተገናኙ? አሜሪካ ጦርነቱን የተባበረችው ለእስራኤል ብላ ነው እንጂ አሜሪካ አልፈለገችም። የተለያዩ አባባሎችን እንሰማለን። ያ ብዙ ጊዜ በመገናኛ ዘዴ የሚነገሩ ነገሮችና በተግባር የምናየው በጣም ከፍተኛ ርቀት አለው። ስለዚህ አሜሪካ የምትወስደው የራሷ ብሔራዊ ጥቅም አላት። ግን ይሄን ብሔራዊ ጥቅሟን የምታስከብረው አንድ ላይ አብራ ከጎን ሆና የምትዋጋው አንድ ላይ የምትዋጋው እስራኤልና ከዛም አልፎ አሜሪካን ብትሆን የራሷን ወዳጅ የሆኑ ሀገራትንም መጠበቅ ትፈልጋለች። ስለዚህ ብዙ ጊዜ ከብሔራዊ ጥቅም የተነሳ ይሆናል ብዬ ነው የምገምተው። ኦኬ ዶክተር ጸጋ አሁን ቀጥታ ወደ ክነሰት ውይይታችሁ ልሄድና በትላንትናው ዕለት እናንተ ለቤት ዲን ራባኒ ወይም ደግሞ ለሃይማኖት ዳኛዎች ሙሉ በሙሉ መብት ሰጣችኋቸዋል እና ሀገራችን እንግዲህ የሃይማኖታዊ ሀገር ልትሆን ነው ማለት ነው። ልክ አገዛዘው በመጽሐፍ ቅዱስ ሕግ የምትገዛ ሀገር ልትሆን ነው ሀገራችን። በመጀመሪያ ደረጃ እስራኤል ዲሞክራሲ ሳትሆን መጀመሪያ ሃይማኖታዊ ሀገር ናት። በመላው ዓለም ሃይማኖታዊ ሀገር ናት ማለት ሁላችን የመጽሐፍ ቅዱስ ሕጎች ነው የሚገዙን ማለት እንችላለን። በትክክል መጽሐፍ ቅዱስን በዓለም ላይ የማይጠቀም የለም። የመጽሐፍ ቅዱስን ቃላቶችን 10ቱን ቃላት መመሪያውን
ማንኛውም የሃይማኖት ተከታይ ሃይማኖት የማይከተለው ቢሆን የሚያከብረው ነው። ይሄ ለእስራኤል የተሰጠ መጀመሪያ ይሁን እንጂ ዓለም የሚጠቀምበት ነው። የምናፍርበት ምክንያት መሆን የለበትም። አቶ ሽሎሞ የሃይማኖትን ጉዳይ ስታነሳ እስራኤል መጀመሪያ የይሁዲ ሀገር ናት። መዲና ይሁዲት በዲሞክራሲ ስለዚህ ክነሰት ዶክተር ጸጋ ክነሰት አያስፈልግማ መጽሐፍ ቅዱስን ወስዶ ያሉትን ህግና ደንቦችን በመተግበር ክነሰት አያስፈልግም። ለምን አስፈለገ ክነሰት? ጥሩ ጥያቄ። ሁለት ነገሮች እስራኤል መዲና ይሁዲን በዲሞክራሲ የይሁዲና የዲሞክራሲ ሀገር ናት ሲባል በመጀመሪያ የሚቀድመው ሃይማኖቱ ነው። በመላው ዓለም ተበትኖ የነበረው የእስራኤል ከስንት ሺህ ዓመታት በኋላ ተበትኖ በቆየበት ሰዓት ብዙ መከራ ሰቆቃ ያሳለፈው አገር ቢኖረው ጥሩ ነው። አገር ስለሌለው ነው። ስለዚህ አገር ማቋቋም ያለብን ከ3000 ዓመት በፊት አገሩ ወደ ነበረችው ኢየሩሳሌም የንጉሥ ዳዊት ከተማ ተመልሰን ማቋቋም አለብን የሚለው ነው። ያ በመሆኑ አገሪቱ ስትቋቋም የተባበሩት መንግስታት ድርጅት እንደ አውሮፓውያን ዘመን አቆጣጠር ህዳር 29 ቀን 1947 ዓ.ም አጽድቆ እስራኤል ሀገራችን ተቋቁማለች። አገሪቱን ያቋቋሙ መሪዎች ምንድነው ያሉት? በትክክል አገሪቱ የይሁዲ ነገር ግን የሌሎችን ሃይማኖቶችን በውስጥ ያሉትን መብታቸውን ጠብቃለን። ከዛ በተጨማሪ ዲሞክራሲ መሆን አለባት። ያስተዳደር ዲሞክራሲ ስንል መሪዎችን ህዝቡ መምረጥ አለበት። ህዝቦቹ የህዝብ ተመራጩ ህዝቡ ማገልገል አለበት። በተወሰነ ዓመት በክነሴት ምርጫ ይሆናል። ስለዚህ ብዙዎቹ በተለይ የግራ ክንፍ የሆኑት የማይገባቸው አንድ ነገር አለ። እስራኤል መጀመሪያ ሃይማኖታዊ አገር ናት። ዲሞክራሲው ከዛ በኋላ ነው። እነሱ መገልበጥ የሚፈልጉትኝ መጀመሪያ ዲሞክራሲ ናት፣ ሃይማኖቱ ይቅርበት ነው የፈለገ ያደለም። ትክክለኛው ማወቅ ያስፈልጋል። ተሽሎሞ ስለዚህ ያ ማለት አሁን ደግሜ የምጠይቅሽ አሁን አንቺ ለሚያጋጥምሽ የሆነ ሰው ጋር ብትታይ ወደ ፍርድ ቤቱ ነው የምትሄጂው? ወደ ዲሞክራሲው ፍርድ ቤት ነው የምትሄጂው ወይስ ወደ ራባኖት ፍርድ ቤት ነው የምትሄጂው? በጣም ጥሩ። አሁን ያለንበት ተጨባጭ ሁኔታ ምንድነው? እኛ ስንዳር አንተም እኔም ሁላችን ስንዳር በመን የተዳር ነው። የጋብቻ ጉዳይ ሌላ ነው። አንድ መስመር ብቻ ነው። ግልጽ ላደረገው ነው። ሃይማኖት የሚመለከታቸው ግዛቶች አሉ። የዲሞክራሲ ወይም ደግሞ የሲቪል አለ። ሁለት ከሰው ጋር ብትጠር አቶ ሽሎሞ ጠይቃን መልስ ጠብቅ። ሁለት ሰዎች ቢደባደቡ ወይም አንድ ሰው ጋር የሚያውን ብትቃጭ የሚሄደው የሀገሪቱ ፍርድ ቤት ነው የሚሄደው። የሃይማኖታዊ አይደለም። ጋብቻን በተመለከተ መፋታትን በተመለከተ ሃይማኖትን መቀበል በተመለከተ ያለው ሁኔታ እስራኤል ስትቋቋም ጀምራ በሃይማኖት ህግ ነው። ስለዚህ ቤዲን ራባኒ የሃይማኖቱ ዶክተር ጸጋ በትላንትናው ዕለት እናንተ ያሳለፋችሁት ህግ ማንኛውም ሲክሱህ ወይም አለመግባባት ቤታዲን ራባኒ ጣልቃ ገብቶ የመወሰን መብት አለው። ማለትም ሁለት ተከራካሪ ሰዎች ከፈለጉ ከቤታዲን ሄደው ከዛ ቤታቸውን አቅርበው ከዛ መዳኘት ይችላሉ። ስለዚህ ያ ማለት እንዴት ነው? የመምረጥ መብት አለ። ቆይ እዚህኛው የምትፈልግ ክትል እዚህኛው የምትል ከሆነ እዚህኛው ትላለህ። የመምረጥ መብት አለ። ለምሳሌ ድሮ በእስራኤል ሀገር ባልና ሚስት ካልተግባቡ ለመፋታት በሚሉበት ሰዓት ቤዲን ራባኒ ነው የምትሄደው አይደለ? አዎ። ዛሬ ቤዲን ራባኒ ሳትሄድ ንብረትህን መከፋፈሉን በተመለከተ በንብረቱ ሲቪል ወደ ሆነው ቤት ምሽፋት ለይናኒ ምሽፋኻ የቤተሰብ ጉዳይ የሚመለከተው ፍርድ ቤት ትሄዳለህ። ሃይማኖታዊ አይደለም። ያ ቤት ካለ ንብረቱን እንድትካፈሉ የልጆችን አስተዳደግ ለልጆች ማሳደጊያ የሚሰጠውን ገንዘብ መወሰን ትችላለህ። በሃይማኖቱ ጋር ብቻ ከፈጸምክ የምትፋታው በሃይማኖቱ እንዲሆን ከፈለግ ቤዲን ራባኒ ሃይማኖታዊ ፍርድ ቤት ትሄዳለህ። ስለዚህ ትንሽ ቆይተን ቤተ መቅደሱን እንገነባዋለን ማለት ነው ዶክተር ጸጋ? የነበረው ነው ይቀጥለው። ወደ ቤተ መቅደስ ግንባታው ልንሄድ ነው ማለት ነው? አልሰማሁም። ወደ ቤተ መቅደስ ግንባታው ልንሄድ ነው ማለት ነው? ቢሆን ምን ችግር አለበት? ኦኬ። አይ የጠየቅኩ ነው። ቤተ መቅደስ ፈርሷል። ሶስተኛው ቤተ መቅደስ ምን ነው? ያንን ለማየት አምላክ ባበቃን አትችሉ። ኦኬ ዶክተር ጸጋ በእውነት በዚህ ላይ ሰፋ ያለ ሁኔታዎች አሉ፣ ግን እንተወውና አሁን ፕሮግራማችን በጣም የተጣበበ ስለሆነ ሌላ ጊዜ በደንብ እንወያይበታለን። አብረን ለነበረ ቆይታ በጣም እያመሰገንኩ እግዚአብሔር ይስጥልኝ እላለሁ። አመሰግናለሁ።
ክቡራትና ክቡራን ተመልካቾቻችን አሁን ደግሞ በቀጥታ የሐበር ክኔሴት ወይም ደግሞ የክኔሴት አባል ምክትል አፈ ጉባኤ ሞሼ ሰለሞን ከሱ ጋር ውይይት ይኖረናል። ጤና ይስጥልኝ የክኔሴት አባል ምክትል አፈ ጉባኤ ሞሼ ሰለሞን። ጤና ይስጥልኝ። שלום לך ולכל הצופים והמאזינים. שלום לך סגן יושב ראש הכנסת, אם אני לא טועה אלוף במילואים, הרב משה סלומון. מה שלומך? סגן אלוף. סגן אלוף. אני תופס אותך בבית. נכון. אוקיי, אדוני, עכשיו אנחנו נמצאים באמת בחודש ניסן. חודש ניסן בשגרה עם ישראל מתארגן לקראת חג הפסח, לקראת חג הנסים, אבל המצב המלחמה באמת כרגע הוא לא ברור לאן זה מוביל. כולנו בבית. הייתי רוצה לשמוע ממך באמת קודם כל איך אתה רואה את המצב הזה לפני שבאמת ניכנס לכל הגזרה במלחמה. איך אתה רואה את המצב, אדוני? אז קודם כל באמת חכמים כותבים בניסן נגאלו ישראל ובניסן עתידים להיגאל. אנחנו מאמינים בפרט יהודי אתיופיה של ניסן, כן, ניסן הוא חודש הגאולה, ואנחנו מאמינים שכל מה שמתרחש במציאות ובסוף יגיע למציאות שבו אנחנו עם ישראל נחווה ניסים, נחגוג את חג הפסח יחד עם כל המשפחות, כל אחד המשפחה שלו. זו מציאות מאתגרת, לא פשוטה. אנחנו כבר 2.5 במלחמה, במיוחד ב-23 ימים האחרונים במלחמה במערכה מול איראן. מצד אחד השגרה היום יום הוא מאוד מאתגר, מאוד לא פשוט. הילדים הבית, המשפחות הבית, לא כולם יוצאים לעבודה, יש הזעקות, הדברים האלה קשים, אבל בהסתכלות ארוכה לטווח רחוק יותר, אנחנו חווים חוויה של נס גדול. כל עמי האזור שהייתה להם הרתעה כלפינו, גם בירי וגם חלילה בגרעין איראני, גרעין כזו או אחר איראנים, אנחנו במצב היום שבו כל עמי האזור פוחדים ממדינת ישראל, ואני מאמין שבזמן הקרוב נגיע לשקט אזורי. תודה רבה. כמו שאתה אומר, באמת, אדוני, עם ישראל כרגע נמצא בבית, אנחנו לקראת החודש, זאת אומרת, השבוע הרביעי, בעיקר ילדים, התלמידים, הקשישים, נמצאים שם באמת, העורף מנסה להיות חזק, שומעים גם מהצד הצפונים, שהצה"ל ימשיך, אנחנו ניתנים, אפשר להמשיך עם המלחמה. אתה חבר בוועדת הביטחון וחוץ, באמת לאורך הזמן כמה ישראל יכולה להחזיק את המלחמה הזאת, אדוני? אז קודם כל, מדינת ישראל ערוכה למערכה הזאת, נערכה כבר עשרות שנים אחורה, בכל ההיבטים. נכון הוא שזה אתגר מאוד גדול. הצלחנו כבר לעמוד מול 7 חזיתות בו זמנית, עד לפני כמה חודשים. אנחנו יודעים לעמוד איתן. אנחנו זקוקים לכם האזרחים. אנחנו זקוקים שאזרחי מדינת ישראל יהיה להם חוסן, שישמעו להוראות של פיקוד העורף, וירגיעו את המשפחות שלהם, ומי שזקוק לטיפול כזה או אחר, יש מערכות היום שמטפלות, אם זה טיפול נפשי, אם זה טיפולים רפואיים, וכל דבר, מדינת ישראל מעמידה לכל אזרח ואזרח. ככל שהעורף יהיה חזק יותר, עם חוסן ארוך טווח יותר, נוכל להכריע ולנצח את האויבים שלנו בחזית. וזו אולי הנקודה המאוד משמעותית. נכון, אנחנו עכשיו בניקיונות של פסח, אנחנו נערכים לחג הפסח ליל הסדר, וזה דבר שאנחנו רוצים כמדינה לאפשר לכל אזרח להיות בשקט הפנימי שלו. אבל בשביל זה אנחנו צריכים אורך רוח, זה ייקח כמה שבועות עד שאנחנו נוכל לחזור לשגרה. אני אתרגם אותך אדוני ברשותך እንግዲህ የጠየቁት ጥያቄ በተከታታይ 2 ጥያቄዎች ናቸው። የመጀመሪያው ጥያቄ ይሄ ወር እንደማንኛውም ጊዜ የፋሲጋን በዓል እንግዲህ የእስራኤል ሕዝብ ለመዘጋጀት የሚጥርበት ሁኔታ የሚቆይ ነው። በአሁን ሰዓት በጦርነቱ ምክንያት ሁሉም በየቤቱና የፋሲጋን በዓል በምን አይነት እንዴት ታዩታላችሁ የሚል ጥያቄ ነው። እንግዲህ የመለሱልኝ መልስ በእውነት ይሄ ዓመት በዓል
ይታወቃል። ይሄ ወር ብዙውን ጊዜ የታምራት ወር ነው። ብዙችን እንግዲህ የፋሲካን በዓል ታሪክ ጠለቅ ብለን ባንገባበትም ይሄ ወር በጣም አሳሳቢ የሆነ ታሪካዊ ወር ነው። ይሄን ግን ለማድረግ እስካሁን ድረስ በጦርነቱ ምክንያት ለማድረግ አልቻልንም የሚል መልስ የሰጡን። ሌላው ሁለተኛው ጥያቄ ጠየቅኩት እንግዲህ የውጭ ጉዳይና የመከላከያ አባል ናቸው እንደመሆኑ መጠን እስራኤል በአሁን ሰዓት ጦርነቱን ለረጅም ጊዜ የመቆየት አቅሟን እንዴት ያዩታል በማለት ጠየቅኩት ጥያቄ እስራኤል ተዘጋጅተበታለች። ለዚህ ጦርነት ዝግጁ ሆናን የገባችው እና ህዝቡም ያለበት የደጀን እዝ የሚሰጠው መመሪያ እየተከታተለ የግዴታ ነፍሱን ማዳን አለበት። እስራኤል ለጦርነቱ በዝግጅት የወጣችበት ነው። ህዝቡም የራሱን የሆነ ወኪል ወይ የራሱን የሆነ ሁኔታ ማዘጋጀት አለበት ነው ያሉት። የተለያዩ የመንግስት ድርጅቶች አገልግሎት ይሰጣሉ ለትልልቅ ለአዛውንቶችም ለልጆችም እንደዚህም ለተለያየ ጉዳይ ማንኛውም ህብረተሰብ አንድ ችግር ሲገጥመው እነዚህን ድርጅቶች የእርዳታ መቀበል መብቱን ማስከበር አለበት ነው ያሉት መልሱን። እንግዲህ የሁለተኛ ጥያቄ የሚሆነው אני אשאל שאלה שלישית אדוני, האם לדעתך ניתן להגיע, אני מדבר איתך על הגזרה הצפונית עם ליבנון, באמת בליבנון אנחנו כרגע נמצאים במצב שהולך ומחמיר, יש לנו תימור קרקעי, אבל השאלה לפני שמרחיבים את המצב הזה של המלחמה, האם יש איזושהי פתרון שאתה חושב גם המדינה וממשלה חושבים עליה, חוץ מלהכניס באמת את המלחמה יותר מחמירה, אדוני? אין דרך במלחמה להכריע מלחמה ללא תמרון קרקעי. אין דרך כזאת. אני איש צבא, כל דבר אני יכול לרקח יעד, אני יכול להסיר איום זמני, אני יכול להפציץ בתים או להפציץ אמל"ח, אמצעי לחימה, אבל אם אני רוצה להכריע ולנצח מלחמה, אני חייב להגיע קרקעית למקום ולאחוז בקרקע. ולכן, היה לנו הסכם, אם אתם זוכרים, עם לבנון, הסכם הפסקת אש, ובהסכם הפסקת אש קבענו כללים. הם הפרו את הכללים האלה, מדינת לבנון, הממשל בלבנון, דרש מחיזבאללה להסיר כל פעילות צבאית, הם לא עשו זאת, ולכן בשיתוף, אפילו כמעט בשיתוף פעולה עם ממשלת לבנון, אנחנו פועלים כדי להרחיק את האיום מגבול הצפון. אנחנו רוצים להיכנס בין 7 ואולי יותר קילומטרים פנימה, כדי ליצור מצב שבו לא יהיה שום איום על תושבי קריית שמונה או שלומי או כל האזורים האלה שנמצאים באזור הצפון, וזו הדרך היחידה. אנחנו כמובן דואגים לכך שהפעילות הקרקעית תסכן במינימום את החיילים שלנו, על ידי חיל האוויר, על ידי סיוע שאנחנו נותנים גם דרך חיל השריון וכן הלאה, אבל אנחנו לא רואים שום ברירה በጥባህ አቀጻር خط مكنسا كركايت እንግዲህ የጠየቁት ጥያቄ ምክትል አፈ ጉባኤን በአሁን ሰዓት በሊባኖስ ሰፊ የምድር ጦር ላይ መፍትሄ ላይ መድረስ ይቻላል ወይ ነው። እንግዲህ ወታደሮች በአሁን ሰዓት የምድር ጦር እየገቡ ያለበት ሁኔታ እየታየ ነው። ያ ግን በሰፊው ሳይካሄድ ሌላ መፍትሄዎች ይገኛሉ ወይ ብዬ በጠየቁት ጥያቄ የመለሱልኝ መልስ በአሁን ሰዓት ጦርነቱን ከድል እስከምንደርስ ድረስ የግዴታ የምድር ጦር መግባት ያለበት ሁኔታን የተናገሩት። ምክንያቱም በሰሜን ነዋሪዎች በሙሉ የመጨረሻና ለመጀመሪያና ለመጨረሻ ጊዜ የደህንነታቸው እንዲጠበቅ ግልጽ የሆነ ሐሳብና እርምጃዎች ስለወሰድን የግዴታ የግር ጦር መግባት አለበት። የግር ጦርም የሚገባበት ዋናው ዓላማው እነዚህን አሸባሪዎች አርቆ ለሰሜኑ ነዋሪዎች ደህንነት ለመጠበቅ ሲባል ነው። ሌላው እነሱን ለመጠበቅ የግር ጦረኞችን ደግሞ ለመጠበቅ መንግስት የቻለውን ያህል እያደረገ ነው። በአየር ኃይልም በባህር ኃይልም በተጣመሩ ኃይሎች የተለያዩ ስራዎች እንቅስቃሴዎች እየተካሄዱ ነው በሰሜኑ ክፍል እንደዛ የሚል መልስ ነው የሰጡት። אדוני, שאלה אחרונה שאני אשאל אותך, סוף שבוע באמת היו תמונות לא פשוטות, גם בדרום הארץ וגם עכשיו הבוקר, אנחנו לפני שנכנסנו לכאן לסטודיו, באזור המרכז, אזור פתח תקווה, יש לנו נרצח
נרצח גם באזור הצפון, במשגב. הדברים האלה באמת עד כמה יכולים להראות לתושבים, לאזור, לגזרה, כמה באמת הדבר מדאיג את עם ישראל כרגע. אני רוצה לומר שני דברים. קודם כל, השאננות היא האויב הכי גדול שלנו. חשוב מאוד להישמע להוראות, חשוב מאוד לא לזלזל, גם אם שמעת 100 פעם התראות ולא היה שום אזעקה, לא לזלזל, כל הזמן להיות ערוכים, להיות ליד מרחבים מוגנים, מאוד חשוב. השאננות היא האויב הכי גדול שלנו. הדבר השני, אנחנו יודעים שככל שאנחנו נחריף את הפגיעה באויב שלנו, הוא ינסה להשיב מלחמה, גם מאיראן, גם מחיזבאללה וגם אולי ממקומות אחרים. ולכן ככל שהדבר הזה מביא הישגים משמעותיים שלנו בחזית, אנחנו מקבלים אולי תגובה באמצעות טילים כאלה ואחרים. לעתים לצערנו אנחנו גם מקבלים פגיעות קשות, כמו שראינו בערד וראינו בדימונה בשבת, מהלך השבת, וראינו הבוקר במשגב ובעוד מקומות. האוויר שלנו הוא לא אטום לחלוטין, יש לנו כמה שכבות של הגנה, שזה דבר מדהים, אבל תמיד כל שכבה היא יכולה להיות פריצה, ולכן אנחנו יודעים מצד אחד להבטיח לאזרחינו הגנה מקסימלית שלנו, אבל היא לא מוחלטת, ולכן הערנות שלכם, החוסן שלכם, העזרה הדדית שלנו אחד לשני, יכול להיות אנשים מבוגרים, זקנים, אולי ילדים קטנים, ככל שנוכל לעזור אחד לשני, נוכל לצלוח את המלחמה הזאת, ולא רק זה, אלא ננצח את אויבינו. אני רוצה להגיד לך עוד משפט אחד. שאלו אותי, תראה, אני מדבר עם הרבה אנשים מהעולם, כן? אגב, גם מאתיופיה, בממשלה עצמה, גם מאיראן, מהאופוזיציה, וגם במקומות אחרים. הייתי רק לפני כמה שבועות באוסטריה, בפרלמנט שם שמתעסק בכל מה שקשור לבית דין הבינלאומי, ושם אנשים בשוק ובהלם ליכולת ההגנה שלנו. היכולת ההגנה של מדינת ישראל, שכבות ההגנה שבנינו הן מאוד משמעותיות, אבל הן לא יכולות להיות אטימות ומוחלטות ללא העזרה של האזרח בקצה. אז אני רוצה מכאן מצד אחד לבקש עוד פעם להיות זהירים ולא להיות שאננים, ומצד שני ככל האפשר להמשיך בשגרה על פי ההוראות של פיקוד העורף, ואני מאמין שבזמן הקרוב נוכל לקבל בשורות טובות. ምክትል አፈ ጉባኤን የጠየቁት ጥያቄ ከሰሞኑ እንግዲህ ትላንትና ቅዳሜ ዛሬ ጠዋትም የተለያዩ ቦታዎች በደቡብ እስራኤል አራድ ወይም ዲሞና እዛ አካባቢ በጣም ብዛት ያላቸው ጉዳቶች ነበሩ። እንደዚሁም በዛሬው ዕለት ወደ ስቱዲዮ ከመግባታችን በፊት ቴላቪቭና አካባቢው ያው ሁሉም ወደ መጠለያ ገብቷል። ሌላው በሰሜን እስራኤል አንድ ዜጋ እንደዚሁ ተገሏል። ይሄንን እንዴት ታይዋለ? ህዝቡስ እንዴት ይመለከቷል? በማለት ጥያቄ ጠይቄያለሁ። ዋናው ያሉት አፈ ጉባኤው ቸልተኝነት ዋናው ጠላታችን ነው። ችላ ማለት የለብንም። የግዴታ የሚሰጠንን መመሪያ በስነ ስርዓት መስራት አለብን። የግዴታ ወደ መጠለያ የደጀንዝ ወደ መጠለያ ብዛት ያላቸው በአራድና በዲሞና በአሁን ሰዓት የቆሰሉት ቁስለኞች ቤታቸው ውስጥ የነበሩ ናቸው። ወደ መጠለያ ክፍል ያልገቡ ናቸው። ይሄ ቸልተኝነት ጠላታችን ነው እና ይሄንን ማስወገድ አለብን ያሉት። ሌላው በግሌ የማደርገው እንቅስቃሴ ከዓለም ያሉትን ህብረተሰቦች በዚህ ጉዳይ በዚህ ጦርነት ላይ አነጋግራለሁ። እንደውም አሁን ከቅርብ በፊት ኦስትራሊያ ነበርኩ። በዛ የሚናገሩት ንግግር በእውነት ኦስትሪያ ነበርኩኝ። እዛም ያሉት እስራኤል ምን አይነት ጠንካራ ሀገር እንደሆነችና በእውነት በዚህ ባለው መካከለኛ ምስራቅ ላይ የምትሰራው እንቅስቃሴ የምታደርገው ልዩነት በጣም እንደ ጀብድ የሚያዩት ነው እና አሁንም መልሼ መደጋግም የምናገረው የደጀን እዝ የሚሰጣችንን መመሪያ የግዴታ መጠቀም ተግባራዊ ማድረግ አለብን። ህይወታችንን ማዳን አለብን ነው ያሉት። የሽሊ ኦድ זה דקה אדוני, באמת בתוך הקהילה מרוב העשייה שלך, אם אתה רוצה באמת להעביר איזשהו מסר כלשהו. אז כן, קודם כל אנחנו נמצאים עכשיו, אני עוד רגע יוצא מהבית לכיוון ועדת הכספים בכנסת, כדי להמשיך את השגרה של אזרחי מדינת ישראל. אנחנו דואגים כמובן לתקציב ייעודי למלחמה הנוכחית, אבל מעבר לכך אני כחבר בוועדה הזאת דואג לאינטרסים של הקהילה שלנו, לכל התוכניות, לכל הדברים. אני מצליח להשיג בכל שנה מאות מיליוני שקלים לכל מיני תוכניות שהקהילה מפעילה, ואני משתדל להמשיך לייצג את הקהילה בהקשר הזה. גם בעניין של העלייה, אני לא עומד נואש, למרות שבשלוש שנים האחרונות היה מאתגר, גם מלחמה,
ארוכה מאוד מאוד. אני ממשיך לפעול כדי ליצור את התנאים, כדי שהאחים שלנו שנמצאים באתיופיה יעלו כאן לארץ. אנחנו פועלים בדבר הזה כל העת, אנחנו לא מתייאשים, ואני פועל בדבר הזה. הדבר השלישי שאני רוצה לומר, רק לפני כשנה עשינו מבצע מאוד משמעותי להציל נעדר 36 שנה, אחד האנשים שנעדר קוראים לו גטאון מהרי, שהיה בסודן 36 שנה, מגיל 18 שלום. אני הצלחתי לאתר אותו בסודן, להביא אותו חזרה לגונדר ומגונדר לאדיס, והיום הוא נמצא כבר בשנה ומשהו במרכז הקליטה בקריית גת. אני ממשיך לפעול להביא את הנעדרים שלנו לפני 40 שנה בסודן, יש לנו 86 כאלה, הצלחנו כבר לאתר 2, אחד כבר הגיע לארץ. אני ממשיך לפעול מתחת לפני השטח כדי שהנושאים של הקהילה שלנו יהיו נוכחים בכל העשייה של כנסת ישראל. יושב ראש הכנסת סגן אלוף רב משה ሰለሞን ስለነበረን ቆይታ በጣም አመሰግናለሁ። መልካም ሳምንት እመኛለሁ። תודה רבה. חג שמח ובשורות טובות לעם ישראל. חג שמח. ኮሎኔል መኮንን ተስፋ እናልፋለን። ተረስልን ኮሎኔል መኮንን ሰላም ለሆይ እንዴት ነው? ከናንተ አካባቢ ከምትኖርበት ባለሳሳት ሞዲን የሚባል ሀገር መሰለኝ አንተ የምትኖረውና ከናንተ ሰላም ነው ወይ? ጸጥ ያለ ነው ወይ? ሌሊት ተነሳላችሁ? ቤተሰቦች እንዴት ናቸው? እንደ ሀገር ነው አሃ እንደ ሀገር ማለት በመካከለኛው እስራኤል ቴልአቪቭ ዙሪያና ሞዴን ኢየሩሳሌም ብዙ ደወሎች ይደወላሉ። እንግዲህ መነሳትም አለ፣ ሁሉም አለ። ሰላም ነው። ተመስገን ደህና ነን። መኮንን ጦርነቱ 3 ሳምንት አልፏን እየተካሄደ ያለው በጣም ተፋፉማን ያው አንተ ላንተ መናገር ይፋዊ ነገሩን እንደሚስጥር አድርጎ ማቅረብ አይሆንም እና ወታደራችን ያደረገው ያለው ተጋድሎና ያደረገ ያለው በእውነት አሸናፊነትና ያተጎናጸፈው ያለው ድል በጣም የሚያስደንቅ ቢሆንም ወዳጃችን ዶናልድ ትራምፕ ሰርፕራይዝ ያደረጉን ነውና ጦርነቱን ሊያቆሙት ነው እንደሚናገሩት ከሆነ እሳቸው ከኛ ጋር ሳይሆን በራሳቸው ብቻ መንገድ እየሄዱ ሰውየው ትንሽ የሚጨበጡ ሰውዬ አይመስለኝም። እንድታየዋለህ ይኸውልህ አንደኛ የአሜሪካው ፕሬዚዳንት ትራምፕ ለእስራኤል ሀገር ያደረጉት ስራ በታሪክ የሚመዘገብ መስሎ ይታየኛል። ምክንያቱም እንደምታየው ምንጊዜም እሳቸው የሚወስዱት ውሳኔ ለእስራኤልን ለመታደግና እንደምመስለኝ ከሆነ የዓለም ይሁዳውያን በሙሉ የሚያመሰግኑበት ጊዜ እንጂ ይሄን አደረጉ ተብሎ የሚወቀሱበት አይደለም እንደ ክስተታቸው። ይህን ካልኩ በኋላ እንደው ነገሩን ልብ እንዲል የምንፈልገው ህብረተሰባችን እስራኤል ሀገር እግዚአብሔር በቸርነቱ ጠብቆን እንጂ ተደግሶልን የነበረው ዘርፈ ብዙ ነው። ከጥቅምት 7 ብንጀምር በዛን ቀን ሐማስ በከፈተው ድርጊት ሂዝባላ ተጨምሮ ቢሆን ኢራን ተጨምራ ቢሆን እንጃ እንግዲህ እያየነው ነው። ሌላው በአሁኑ ሰዓት እንደምናየው በዚህ ጦርነት በእውነት እግዚአብሔር እኛን አድሎናል፣ መርቆናል። እንደ መጽሐፍ ቅዱስ እንደተጻፈው መሰለኝ በተለይ የክርስትና እምነት የሚያምኑ ሰዎች እስራኤል ሀገር ተቀድሳለች፣ ህዝቧም ተመርቋል ነው የሚሉት። ለዛ መሰለኝ እንጂ ተደግሶልን የነበረ ብዙ ነው። በሊባኖስ በኩል በአንድ ቀን እንኳ ወደ ሃይፋና በአንድ ቀን ሃይፋ ከተማ ሊወድቅ የነበረው ከ1700 ሚሳኤል በላይ ነው። ቴልአቪቭ እንደዚሁ ኢየሩሳሌምን በተለያዩ ከተማዎች ተደግሶ የነበረው ብዙ ነው። ግን በአሁኑ ሰዓት ያቀርቶ እስራኤል የበላይነቷን እያሳየች እንደምታየው በኢራን በኩል ከሄድነ ኢራን ዛሬ የህዝቦቿ መሪዎቿ እየታደኑ ተቋሞቿ እየፈረሱ
የቀሩነን ብዙ ኢላማዎች አሉ። ግን ከሞላ ጎደል በዚህ ሳምንት ውስጥ መከላከያ እንደ መከላከያ ከአሜሪካ ጥምር ኃይል ጋር ሆኖ የሚሰራው ስራ አንዲት ሀገር ኢራን የምትባል ሀገር እስራኤልን ለማውደም የእስራኤልን ሕዝብ ለማጥፋት የደገሰችው ድግስ እየተኮላሸፈና እየወደቀ መስሎ ይታየኛል። ይህን በመቀጠል ትራምፕ የወሰኑት ውሳኔ በአሁኑ ሰዓት እሳቸው በትናንት ወዲያ መሰለኝ በ48 ሰዓት የሆርሞዝ የሚባለውን የመርከቦች ማለፊያ ኢራን ካልከፈተች የእሷን ኤሌክትሪክ ማምረቻ ተቋማትንና ሌሎችን የማምረቻ ነዳጅ ማምረቻዎችን እመታለሁ ሲሉ ግን እንደሚመስለኝ ከሆነ በቱርክና በአዘርባይጃን እንዲሁም በግብጽ በተካሄደው ድርድር ይሄን ድርድር ፕሬዝዳንት ትራምፕ ተቀብለው በኢራን አንዳንድ ምክትል አንድ የሆነ መሪ መስሎ ይታኛል። ስሙን ረሳሁት። ከዚህ ላይ እሳቸውም ይሄን ስምምነት የሚቀበሉ መስሎ አዝማሚያ ስለታየ ፕሬዝዳንት ትራምፕ 4 መስፈርቶችን አስቀምጠዋል። አንደኛው መስፈርት ያሉት ምንድነው? ኢራን የኒውክሌር ፕሮጀክቷን መተው አለባት። ሁለተኛው 400 በላይ የሚሆን ኪሎ ኡራኒየም ይውሻር ወይም ፕሮጀክት ጋሪን ኒውክሌሩን ለማቋቋም የሚረዳት 90% የዳበረውን ማውጣት አለባት። ሶስተኛ ባሊስቲክ ሚሳይል የሚባሉትን ወደ እስራኤል ሀገር እንደምናየው ብዙ ጥይቶች የተሸከሙ መሳሪያዎችን ባሊስቲክን እነሱን ማምረቷን ማቆም አለባት። አራተኛውና በጣም አስደማሚው ደግሞ እቺ ሀገር ኢራን የምትባል ሀገር ፕሮክሲ የሚባሉትን በየመን ያለውን ሁቲን፣ ሐማስን፣ ሂዝባላንና ሺዎችን ላለመመገብና ገንዘብ ወይም ማንኛውም እርዳታ እንዳይሰጥ የሚል መስፈርት አስቀምጠዋል። ይሄን ለ5 ቀን ሰጥተዋል። ኢራን ይሄን ነገር ትቀበለዋለች፣ በሂደት የምናየው ነው። ግን በጣም የሚገርመው ሽሎሞ በአሁኑ ሰዓት በሊባኖስ ሀገር የሚሰራው ስራ ነው። ሊባኖስ ከተቋቋመችበት ቀን ጀምሮ ዛሬ ነው የኢራንን አምባሳደር ከሀገሩ አስወግዳለች። ይህ ማለት ምን ማለት ነው? መካከለኛው ምስራቅ እየተለወጠ ነው። ኢራን ከእንግዲህ በኋላ የራሷን መንግስት ሊባኖስ ሀገር ውስጥ ማስቀመጥ አትችልም። የራሷን ወታደር ማስቀመጥ አትችልም። ሂዝባላን ማለት ነው። ሂዝባላ ገንዘብ ያመገኝበት ገንዘብ ወይም ደሞዝ የማይከፍልበት ጊዜ እየተቃረበና የሊባኖስ ህዝብ በቀላሉ ሂዝባላን ቡድን የሚያደክምለትና አገሩን የሚለውጥ መስሎ ይታየኛል። ምን አልከኝ? አቶ መኮንን እዚህ ላይ ኮሎኔል መኮንን እዚህ ላይ እንደሚባለው ከሆነ ዶናልድ ትራምፕ ጦርነቱን ማቆም የሚፈልጉት ጦርነት የኢኮኖሚ ኬዎስ በሀገራቸው ላይ እየፈጠረባቸው ስለሆነ በተለይ ነዳጅ ዋጋ እየጨመረ ስለሆነ በተለይም ሁርሙዝ የሚባለውን ቦታ ኢራኖች ስለዘጉት በዛ ቤንዚን ኦይል የያዙት መርከቦች ከዛ አካባቢ መውጣት ስላልቻሉ ባቀረበው ኢኮኖሚ ድክመ ኬውስ እንጂ በእውነት ጦርነቱ እስከ መጨረሻ ላይ ውጤት አግኝቶ አይደለም። መንግስቱ ተገርስሶ አይደለም። በእርግጥ ጥሩ ውጤቶች እየታዩ ነው እስካሁን ድረስ። ግን እይታቸው ኢኮኖሚያዊ እይታ የገንዘብ እይታ ብቻ ነው እንጂ የሌላ እይታ አይደለም እያሉ የሚናገሩን። ስለዚህስ ምን ትላለህ? አንደኛ እኛ ለህብረተሰቡም ለአንተ እንኳን ሳይሆን ለህብረተሰቡ ማሳወቅ መፈልገው ይህ ጦርነት የአሜሪካ ጦር መሆን አልነበረበትም። የኛ የእስራኤል ሀገር ችግር እንጂ የአሜሪካ ችግር አልነበረም። ግን እንደ ድሉ ነው እንደ መጠቀሙ ነው እግዚአብሔር ስለሚጠብቀን በቸርነቱ አሜሪካን ሀገር ሀያላን ሀገርን ወዳጅነት የፈጠርነው ለብዙ ዘመናት ቢሆንም ይሄን መንግስት ወይም ትራምፕን የሰጠን እግዚአብሔር ነው ማለት እችላለሁ። እሳቸው በዚህ ጦርነት ላይ ያደረጉት ድርጊት በታሪክ ይጻፋል ብያለሁ። ምንም እንኳን እሳቸው የቢዝነስ ሰው ይሁኑ እንጂ እውነቱን እስካሁን የሚታወቅ የለም። የእስራኤል መንግስትን የተቀበለው መልክ ይህ ስምምነት እነዚህን 4 መስፈርቶችን ያስቀመጣቸው ከሆነ እኛ በኢራን
ሀገር ላይ ምንም አይነት ጥላቻ እንደሌለንና የኢራን ህዝብ ግን አቶ መኮንን እዚህ ላይ ለምሳሌ የኢራን አገዛዝ አሜሪካን የሚያወግዝ አሜሪካን ትልቁ ሰይጣን እስራኤልም ትንሹ ሰይጣን ከዛም ደግሞ የአሜሪካን ወታደሮች ሁሉ እያሰሩ እየደበደቡ እየገደሉ የአሜሪካም ጠላቶች ናቸው የኛ ጠላት ብቻ አይደሉም ምናልባት እኛ ቀረብ ያልን ስለሆነ በቀላሉ ሊያገኙን ይችላሉ እንጂ እስራኤልንና አሜሪካን አንድም ጊዜ ሊያይተውን አያውቁም ለዛም ነው እኮ ትራምፕ በዚህ ጦርነት ውስጥ የተሳተፉት በእውነት እሳቸው ነው የሚመሩት ማለት ይችላለሁ እሳቸው እንደከፈቱት ደግሞ እሳቸው መዝጋት መብትም አላቸው ኢኮኖሚያዊ ክራስ የሚድረሳቸው ሌላም ነገሮች ስለሚኖሯቸው አስቀድመን መቋጨት አንችልም ግን እንዳልከው የቢዝነስ ሰው ስለሆኑ አንድ ቃል እንኳን በተናገሩበት ሰዓት የአንድ በርሜል ነዳጅ ሁኔታ ከ120 ብር 100 በላይ $120 የነበረው ወርዶ እስካሁን ሌላ ቦታ ደርሷል ይሄም እኮ አንድ አይነት ፍልስፍና ዕውቀት እሳቸው ምን ሲናገሩ ምናልባት ወይም አንዳንድ እንደሚሉት እሳቸው በጣም ጎበዝ ናቸው ታታሪ ሰው ናቸው ጀግና ናቸው ዕውቀት አላቸው የሚሰሩት ድርጊት በሙሉ ያሳስበው የሚያደርጉት እንጂ ዝም ብለው የሚያደርጉት አይደለም እሺ ኮሎኔል መኮንን እስቲ ተጨማሪ ጥያቄ ለወደ አቶ ተስፋዬ እና አቶ ተስፋዬ አለ አብረን አለ አዎ እየሰማው ነው አቶ ሽሎሞ ጤና ይስጥልኝ ኮሎኔል መኮንን የምጠይቀው ጥያቄ አለ አዎ እንግዲህ ከእናንተ ውይይት ጋር አያይዤ መጠየቅ የምፈልገው ያው የሊባኖስ መንግስት ከእንግዲህ ሂዝቦላን ለማውደም የሊባኖስ መንግስት ከእስራኤል ጋር የተስማማ መስሎ ይታያል የኔ ጥያቄ ለምን ወደ ትግሉ አብሮ አይቀላቀልም ሌላው እንግዲህ የመከላከያ ሚኒስትር እስራኤል ካትዝ እስከ ሊታኒ ድረስ ተቆጣጥረናል ብለዋል ያው ያሉትን አካባቢዎችን እንደዛ አካባቢ ይሄ ከሆነ የሊባኖስ መንግስት ከእስራኤል ጋር ለምን የበለጠ ለመስራት አይሞክርም ኮሎኔል ጥሩ ጥያቄ አንደኛ እንደምታየው እስራኤል ሀገርና መከላከያ በሊባኖስ ሀገር ላይ ትልቅ ተጽዕኖ እየፈጠሩ ነው በዶሃ ላይ ምንም እንኳን የሂዝባላ ተቋማት ይመቱ እንጂ ዙሮ የሊባኖስ ህዝብ ነው የሚጎዳው ሁለተኛ ድልድዮች እየፈረሱ ነው ሶስተኛ አንዳንድ የነዳጅ ማምረቻ ቦታዎች በሙሉ እየወደሙ ነው መከላከያ ከሊታኒ በታች ቦታውን ይጀቀራለሁ ወይም አልወጣም በሚልበት ሰዓት ሊባኖስ የኢራኑን ትልቁን የዲፕሎማሲ ተወካይ እንዴት ነው ባለስልጣኑን አምባሳደራቸውን እዚህ ሀገር ዛሬ ሸኝተውታል ይህ የሚያሳየው አንደኛ ሊባኖስ ከዚህ ድርድር ውስጥም አለሁበት ለማለት ነው ትራምፕ በሚያደርጉት ድርድር ላይ እኔም አለሁበትኝ እኔም ሀገሬን ማሳደግ እፈልጋለሁ እንደዚህ አይነት ክስተቶች ሊባኖን ከወደመልኝ ይቅርታ ትራምፕ ያሉት ምንድነው ሂዝባላ ምንም አይነት እርዳታ እንዳይቀበል ስላሉ ሂዝባላ እንግዲህ የተወሰነበት ተፈረደበት ሞት ስለሆነ በዚህ ሰዓት የሊባኖስ መንግስት ያደረገው አንደኛ እስራኤልን ወዳጅነት ለመፍጠር ወታደሮቻችን ከደቡብ ሊባኖስ እንዲወጡና ሊባኖስ እንደ ሀገር የሊባኖስ ወታደራዊ አካል ብቻ የሚገዛትና የሚመራት ሀገር እንድትሆን መፈለጋቸው ነው ለምን ለምን የሊባኖስ ወታደር አብሮ ከኛ ወታደሮች ጋር አይዋጋም ላልከው ይሄ ታሪካዊ ሁኔታ ስለሆነ እንደምታየው በእኛ ሀገር ውስጥ የአረብ ህብረተሰብ ከኛ ወታደራዊ አካል ጋር ገብቶ አይዋጋም እዛም ውስጥ የአረብ ተወላጆችን በአረብ ማስቀጥቀጡ ምናልባት የሊባኖስን ከብዶት ይሆናል እንጂ ሂዝባላን የሊባኖስ ህዝብ እንደማይወደው እንደሚጠላው በጣም እንደሚያቆሽሹትና እንትፍ ብለው እንደተፉት ይሄ በገሃድ እየተነገረ ነው ብዙ ጋዜጠኞችም እንዲያያደው በሂዝባላ ምክንያት ሀገራችን ቁልቁል ሄደች ሀገራችን ተጎዳች መርከቦቻችን ተጎዱ መሬቶቻችን ተጎዱ አሁን ደግሞ እንግዲህ ይሄን ነገር ካላደረገ ዙሮ የሚጎዳው የሊባኖስ ተቋማት ስለሆነ የሊባኖስ መንግስት የወሰደው እርምጃ ለዘላለማዊ ነው ከብዙ ጊዜ በኋላ ነው እስካሁን ድረስ ሊባኖስ ከተቆረቆረች ጀምሮ እንደዚህ አንድ ድርጊት ተሰጥቷል ኮሎኔል መኮንን መጨረሻ አንድ ጥያቄ አለች እሷን ትመልስልኛለህ የአሜሪካን መንግስትን በተመለከተ ታስታውስ እንደው ባለፈው ሁቲዎች ጋር ጦርነት ጀምረው ጥለውት ሄደዋል ከዛ ደግሞ ከሂዝባላ ጋር እኛ ድንጅ እንድናደርግ ተብሎ መጨረሻ ላይ እስካሁን ድረስ ሂዝባላ
በህይወት እያለ የሊባኖስ መንግስት ሂዝቦላን ለማዳከም ቢሞክርም አሁን ሂዝቦላ ያሳየውን ጽንፈኝነትና ጥንካሬ ያየን ነው። ከዚህም ደግሞ ሐማስንም በተመለከተ በ43% ሐማስ አለ አሁንም ቢሆን ራሱን ያሻሽ። ስለዚህ አሁን ጠቅላይ ሚኒስትራችን ቢንያሚን ኔታንያሁ ያስቀመጧቸው መስፈርቶች አሉ። አንደኛ የሚሳኤል ኬብሊታቸውን ማውደም፣ ሁለተኛ ደግሞ የኒውክሌር ፕሮግራማቸውን ጭራሽ ማውደምና ጨርሰው እንዳያገግም ማድረግ፣ ሶስተኛ ደግሞ አገዛዙ እንዲወድቅ፣ አራተኛ ደግሞ የእነዚህን ቡችላዎቻቸውን እንዳያግዙ እነዚህን ማቆም አለባቸው ሲሉ ቀይ መስመር ተቀምጠዋል። ይህ ሁሉ እንዳለ አሁን ትራምፕ ሰላም ካደረጉ እኛም ጠቅላይ ሚኒስትሩ ኔታንያሁ የማይቀበለው ከሆነ ጦርነቱን እኛ ብቻችን መቀጠል አለብን ወይስ ከባይት አላባን ያለው ከነጭ ቤት ያለው ትራምፕ ያለንን ተቀብለን አሜን ብለን ነው የምንቀመጠው? ምን ይመስላል? ይኸውልህ አንደኛ የሁቲም ያልካቸው ያልገቡበት የራሳቸው የሆነ ምክንያት አላቸው። ትራምፕ ባለፈው ጊዜም የወጣበት ምክንያት እንዳው ምልክት እንደሚሆነው መረጃ የሚሆነው በአሁኑ ሰዓት ሁቲም በዚህ ጦርነት አልገቡም። ያልገቡበት የራሳቸው ድክመት አላቸው። የተሸነፉ እስራኤልም የሰራችው ስራ ከአሜሪካ ጋር በመመካከር ሌላው ቀርቶ እንግዲህ በሶማሌላንድ የሄድንበት ምክንያቱ ቅርብ ለመሆን ነው። ያን ፈርተው እንጂ እንደ ሂዝቦላ አቅም ቢኖራቸው ጉልበት ቢኖራቸው መተኮሳቸው አይቀርም። አይተኩሱም አላልኩም። ለወደፊቱ ጦርነቱ እንደቀጠለ ነው። በ5 ቀን ውስጥ የሚያልቅ አይደለም። ሌላው የኢራንን ህዝብ የሚያስተዳድረው መምረጥ ያለበት የኢራን ህዝብ ነው። አሜሪካና እስራኤል አዳክመውለታል። ፓዝሪጅ የሚባለውንም መሻሮታ መፋካ የሚባሉትን እያወደሙላቸው ነው። ከእንግዲህ በኋላ የኢራን ህዝብ ራሴ ማስተዳደር አለብኝ፣ መሪን ራሴ መምረጥ አለ ብሎ ከተነሳ ያ ሊሆን ይችላል። እኛ በዚህ ጣልቃ የምንገባ መስሎ አይታየኝም። የእስራኤል መንግስትን ይሄንን ኢላማ ብሎ አዳረገችውም። ኢላማ የነበረው የሚሳኤል ማስተኮሻዎችና መተኮሻዎችን ማውደም ነው። ኢላማ የነበረው የኒውክሌር የሚመረቻ ቦታዎችን ማውደም ነው። ኢላማ የነበረው ጦር መሪዎችንና ሳይንቲስቶችን ማውደም ነበር። ይሄም ስራ እየተሰራ ነው። ስለዚህ ጠቅላላ ባለ ሁኔታ በአሁኑ ሰዓት እኔ ነገሮችን ሳየው ይህ ጦርነት ጊዜያዊ ሳይሆን ቋሚ ለውጥ በመካከለኛው ምስራቅ እያመጣ መሰለኝ። እስራኤል በአሁኑ ሰዓት ከመካከለኛው ምስራቅ ሀገራት ጋር ወዳጅነት የምትፈጥርበት እንጂ ጠላትነት የምታበዛበት አይደለም። ሊባኖስ እስራኤልን ትፈልጋለች፣ ሱሪያ እስራኤልን ትፈልጋለች። ይኸውልህ እንዲያው ጠቅላላ ባለ ሁኔታ ንገርህ እኛ 17% የሚሆን ሚሳኤሎች ነው የተቀበልነው። ብዙውን ሚሳኤል የተቀበለችው ኤሚሬት የምትባለው ሀገር ናት፣ ካታር የምትባለው ሀገር ናት። ስለዚህ ይህ ሁኔታ እነዚህን ሀገራትን ኢራን ጠላቷ ስለሆነች ዞሮ ከእስራኤል ጋር ስምምነት ፈጥረው ኢኮኖሚያቸውን የሚያሳድጉበት እስራኤልም እንደ ሀገር በሰላም የምትኖርበት ጊዜ እየመጣ ነው ማለት እችላለሁ። ኮሎኔል መኮንን ተስፋ ስለነበረን ቆይታ በጣም እያመሰገንኩ በእርግጠኝነት መልሰን እናገኛለን። አመሰግናለሁ። ለዛሬው እኔም በጣም አመሰግናለሁ። ደህና ዋሉ። እናመሰግናለን። ተመልሰናል። ከጠቅላይ ሚኒስትር ቢንያሚን ኔታንያሁ ንግግር በነገራችን ላይ ተመልካቾቻችን አንዳንዱ አሉባልታ ወሬዎች በተለይ በዓለሙ እየተናፈሱ ያሉት በአረብ ሀገሮች ሙስሊም ተናጋሪዎች በኢትዮጵያ ውስጥ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ተገለዋን ሙተዋን እያሉ አሉባልታ ለሚነዙት ይዩት ይመልከቱት። ጠቅላይ ሚኒስትራችን ከዛ አራድ የሚባለው ቦታ ሄደው ያ ሚሳኤል ከተተኮሰበት ቦታ እሳቸው እዛ ሆነው የሰጡት መልእክት አለ። መልእክታቸው ያሉት እንዴት ነው? ጠቅላይ ሚኒስትር ኔታንያሁ በመጀመሪያ ደረጃ ሰው መንግስት እና ከዚህ ልክ እንደ ሻለቃ አይቾ ባየ የሚሰጠውን መመሪያ ተመልከቱ፣ ተከታተሉ። እናንተ አላርም በሚሰማበት ጊዜ ወደ መጠለያ ቦታ የገቡ ሰዎች ቢገቡ ኖሮ አይጎዱም ነበር፣ አይቆስሉም ነበር ብለዋን ማስጠንቀቂያቸውን ሰጥተዋል። አሁንም ቢሆን የነፍስ አድን ጉዳይ ስለሆነ መከታተሉ አስፈላጊ ነው። በአጠቃላይ ግን ጠቅላይ ሚኒስትሩ እዛ ቦታ ሄደው ለህብረተሰቡ ሞራል ለመስጠትና እሳቸው ደግሞ ያለውን ሁኔታ በግልጽ እዛ ነው ቆመው ለመናገርና በተለይ ኢራኖች ኢላማ የሚያደርጉት ህዝብ ነው። የኛ ወታደሮች ግን የሚጎዱት ወታደራዊ ቦታዎችን ነው። ቅድም ተናግረናል። አሁን ቀጥታ ወደ አቶ አወቀ ደሞዜ ደሴ
አልፋለሁ። በነገራችን ላይ ለተመልካቾቻችን ለማስተዋወቅ አወቀ ደሞዘ ደሴ የኔ የትውልድ ሀገሬ የአንድ ሀገር አብረን ያደግን ነው ለማስተዋወቅ ነው። ተረስልን አወቀ ደህና ነህ ወይ? እንደምን አለሽ ደግሞ እንዴት ነህ? ሰላም ነህ ወይ? እንዴት ነው ያገር ልጅ ሰላም ነህ? ሰላም ነው። እንዴት ነው እናንተ ባለፈው ሳምንት በተለይ መጀመሪያው አካባቢያችሁ ጉዳት ደርሶበታልና ለተመልካቾቻችን እስቲ በእውነት አጠር ባለ ሁኔታ መጀመሪያ አስረዳልንና ከዛ ወደ ጥያቄ እንሄዳለን። በመጀመሪያ ደረጃ እንደምን አላችሁልኝ በሙሉ ለሬዲዮን አቅራቢዎች ለቴሌቪዥን በቴሌቪዥን ለቴሌቪዥን አቅራቢዎች ሰላምታ ለሁላችሁ ይሁንላችሁ። እሺ ያው በሀዳሾትም ሆነ በማናቸውም በትክሾረት የምታዩት ነው። የአራድ በጣም ተጎድቷን በጣም ወደ 4 ፎቆች ጥቅም ውጭ ወጥተዋል። ያው እንግዲህ እንደገና ፍርሶ መስራት እንጂ መጠገን ነገር የለውም። ቤቶች ደግሞ ቢቀር አንድ እንደዚህ መስታወቶች ትሪሲ ምናምን የተሰበሩ ደግሞ ወደ 25 እና ወደ 30 ይቃረባሉ። ራድ መስታወቱና ሱቁ ብቻ ፍርስርስ ያለው እና ተጎድቷን ያው ደግሞ እንደምታየው ደግሞ ልጆች ደግሞ ወደ 18 ልጆች ደግሞ በጣም ተጎድተው ነው ያለ። ይኸው እነዚህ የሀሬዲም ልጆች ናቸው በሙሉ። እዚያ ያው የሀገሯን ስነ ስርዓት የሀገሯን ጥንቃቄ የሀገሯን የሚወጣው መረጃ ሁላ ስለማይጠቀሙበት ከዚህ ደረጃ ተጋልጠዋል። እና ምን ይደረግ ብንሰማ ብንጠነቀቅ ከብዙ ነገር እንድናለን። ማለትም በተለይ አሁን ቀጥታ እዛ ላይ የተጎዱት ሰዎች ወደ መጠለያ ቦታ ያልገቡ ናቸው። ጠቅላይ ሚኒስትር ናታንያሁ እንዳሉት ወደ መጠለያ ቢገቡ ኑሮ አይጎዱም ልጅሳቸው ተናግረዋል። ምን ያህል እውነት ነው? ትክክል ነው። እንግዲያም ሚቅላ በሙሉ ያን አካባቢ በሙሉ ሚቅላት ሞልቷል። በእውነቱ ሚቅላት ሞልቷል። ካንተ ቤት ምን ያህል ሩቅ ነው? ደመረግራችን ላይ ቦታ በበረህ ማሹ ከዚህ 800 ሜትር ካካ አሁን ለምሳሌ በቦሙ እዛ ላይ በሚወድቅበት ጊዜ ከእናንተም ትንሽ የተሰማ ስሜት ነበረ? እንዲያውም ታሹ የኛ መግቢያው ቢኒያኑ አዲስ ነው። ታሹ መግቢያው የፖስታ ማኖሪያው ተላቋል እስከኛው ድረስ። ዋው ተለስ ካማ ሚርኻቅ አፍሎ በቀላሉ አርጃው ጅማት ኪሎ ሜትር ማለት ነው። 1 ኪሎ ሜትር ጅማት ማለት ነው። እና የወደቀው በጣም ቀላል አይደለም። ግን ማናቸውም ሲሆን ለህዝቡ ለወገኑ ላለው ለሚሰማ ነው። ለማይሰማ የምታረገው ነገር የለም። እንዲህ ያለ ነገር ሲላክና ሲጮህ ተለብሎ ቦታ ማያስታለ በቅርብ በሙሉ ሚቅላጥ የሌለው ፎቅ የለም። አጠቃላይ አሁን ቦታው በአጠቃላይ አራድ በእውነት ለማያውቀው ሰው ወደ ዴድ ሲ ወይም ደግሞ ወደ ዛመድ የሙት ባህር የሚባለው ወደ ዛመጃ መንገድ ነውና በእውነት ከተማቸው እኔ በደንብ አውቃታለሁ። ያው በጉብኝት ማለት ነውና ጸጥ ያለች ከተማ ናትና አሁን ግን ባለፈው በ12ቱ ቀን በነበረው ጦርነት ሚሳኤል ተተኩሶ ነበር ነው ወይስ ለመጀመሪያ ጊዜ ነው ወደ እናንተ ኢላማ የሆነው? የሺ ተተኩሶ ነበር። ባለፈው ነበረው 3 4 5 ያህል ጊዜ ያለፈ በዚህም እንዲያውም ቀረብ ባሉት በባዶ ቦታው በዚህ በሽታይም ትላልቅ ሽታይም ነው ያለ። በዚያ ብዙ ወድቀዋል። ግን ከተማው አልወደቀም። የተጎዳ ነገርም የለም። እነዚያም አልፈው ነው እያለፉ ነው ሲወድቁ የነበር እንጂ የተጎዳና እንትን የሆነ ነገር አልነበረም። እና ግን የከተማ ከንቲባው ብዙዎች ለምሳሌ ቦታዎች በተለይ እኛ ኢትዮጵያውያኖች ያሉበት አካባቢ አንዳንድ ፎቆች አሮጌዎች ናቸውና የመጠለያ ቤት ሁሉ የላቸውም። አንተ ካለህበትና እዛው አካባቢ ያለው መጠለያ ቦታዎች ቅርብ ናቸው? በአዳዲስ ፎቆች ማማድ የሚባል አለ ወይ መጠለያ ቤት አለ? ከዛ ውጭ ደግሞ የከተማ ከንቲባው ቅድመ ዝግጅትስ ለጦርነቱና ጦርነቱ ከተከፈተ ጀምሮ ምን ያህል እርዳታ እያቀረበ ነው መዘጋጃ ቤቱ? እንግዲህ አሁን የምልህ የኛ የኢትዮጵያው ያሉት በሙሉ ከዚህ ቢቀር ወደ
50 እና 60% የሚሆኑት ማማድ በእያንዳንዱ ቤት ያላቸው ናቸው። በሙሉ ኪማት ማለት ይቻላል ብዙ አልፎ ናቸው ትናንሾች እንጂ ብዙ ማማድ ያለው ነው። እና እንዳጋጣሚ ሆኖ በቀደሙ ወደቀው ቢንያን ላይ አንድ ትልቅ አዛውንት የ95 እና የ90 አንድ ሀበሻ ከዚያ ቢንያን ኑሮ ያው እንደምታውቀው የኛ ሰዎች ያው በእግዚአብሔር ነው የምንመከት እንግዲህ እግዚአብሔር ደግሞ ማለት እንግዲህ የሚልከውን የሚናገረው ለመንግስት ነው የሚናገር ማለት ነው። እና ይሄ መንግስት ይናገር ሁሉ ጊዜም እናከብራለን። እና ተለብሎ ሚቅላጡ ገብቶ በእውነት ተረፈ። ጉድ ትላለህ ታምር ነገር ነው። ተረፈ ያ ሰውዬ በእነ ባለቤቱ ነበር ቀስ ብለው ወርደው እሱ ጋር ያነበሩት በሙሉ እሱ በላይ የነበሩ በሙሉ ፈረንጆች አርዲሞች ልጆቻቸው በሙሉ እንደብሎ እርግፍ ያሉ ከዚህ አካባቢ ነው። በነገራችን ላይ ቀደም ከመግቢያ ላይ ስንናገር በጣም ሃይማኖት አክራሪዎች ብዙ ጊዜ መመሪያዎችን አያከብሩም። በዚያም ምክንያትም ሊሆን ይችላል 18ቱ ልጆች የተጎዱት የነሱ ናቸው ብለሃንና ይህን በተመለከተ በእውነት እንግዲህ እስካንተ እስካወቀው ድረስ የከተማ ከንቲባውና መዘጋጃ ቤቱ እነዚህን ሰዎች ለማስረዳት ለመናገር ልክ እንደ የሻለቃይቸው ባየህ ከሚናገሩት ተጨማሪ ለራሳቸው መሪዎቻቸው ለራባኖቻቸው ለሃይማኖት መሪዎቻቸው ምን ያህል ትምህርታዊ ፍጆት ተሰጥቷቸዋል? እነሱ ጫቅሎች አይደሉም። እንኳን ሮሻ መምሻላው ቢናገርም አይሰሙም። እንግዲህ ሮሻይር ማለት እንግዲህ ያው በተቻለው ያለ በእያንዳንዱ የሚሰጠውን ስነ ስርዓት ይናገራል። ከዚያ በተረፈ ደግሞ በየቤቱ እየቆፈቆፈ መናገር አይችልም። እና እሱ ባለው በተቻለው ያህል ተናግሯል። ህፃናት አይደሉም። ማዘ ለትላልቆች አበረክነት ያሉ በሙሉ እነሱ ናቸው። እነሱ ላይ እናገሩም ማለት ነው። እነሱ ላይ ሰሙም ማለት ነው። ይሄንን በመንግስት የሚላከውን መመሪያ እንዴት አይሰሙም ማለት ነው? ኦኬ እሺ። አወቀ እስቲ አሁን እዚህ ከስቱዲዮአችን የሻለቃይቸው ባያህ የደጀን እዝ ተወካይ ያለና እስቲ እሱ ጥያቄ ሊጠይቅ ይፈልጋል። አመሰግናለሁ። በቅድሚያ መናገር እንፈልገው ነገር አሁን የተናገረው ነገር በቃ ይሄ የኛም የምንለው ነው። እነኚህ ሰዎች ወደ አደጋ መከላከያ መጠለያ ክፍል በመግባታቸው ህይወታቸው ተርፏል ብላንና አንደኛ እዛ አካባቢ ያለን እኛ ኢትዮጵያኖች ራሳችን ማለት ይችላልው ስንቶችነን የመመሪያውንስ በደንብ ይደርሳቸዋል? እኛ በዚህ በቴሌቪዥን በሬዲዮንም እንዲሁ በዋትስአፕ እናሰራቸው መመሪያዎች ይደርሱሃል፣ ህዝቡስ ተግባራዊ ያደርጋል? ሌላው በተለይ በሐሪዲሞች በኩል ደግሞ ለምሳሌ እኔ በአማርኛ ቋንቋ ተናጋሪዎች የደጀንዝ መመሪያዎችን ማስተላለፍ ከሆነ ለሐሪዲሞችም የራሳቸው አለ እና በሱ ጥሩ እንቅስቃሴ ያደረገ ይገኛል። ቀደም ሲል እንደተናገራችሁትም የመስማትና ተግባራዊ የማድረግ ሁኔታ ችግር ነው ያለና ያለው ሁኔታ ተቀለል ባለ ሁኔታ ምን ይመስላል እዛ እናንተ አካባቢ? ለመደምደም ያለው በአጠቃላይ ያለው ሁኔታ ምን ይመስላል እናንተ አካባቢ? የኢትዮጵያውያኖች ከዛ የሚሰጠውን መመሪያ እየተገበሩት ነው ወይ ነው ጥያቄው? በሙሉ ኢትዮጵያዊ ባለው በሙሉ እንደሚመስለው ተሆነ በእኛውም ልጆቻችንም ቢሆን እንነግራቸዋለን። ታውቃለህ የዛሬ ጊዜ ኮበሌ በሜት ወዲያው ነው እንዲህ ሲሆን መጠለያ ቦታ ጠግተው የሚሄዱ። አንዳንድ ጊዜ እንደዚህ ስትሄድ አዛካ ሲሆን አያለሁ አልፌ ስሄድ ፈረንጆች እነዚህ ዳቲዎች ፊካቸውን ይዘዋችን የምትንጠለጠለውን ይዘው ዝም ብሎ በቃ እኛ እየተንቦጀቦጅ ነው በየእንትኑ እየመጠለያው ስንሄድ እነሱ የሚጮኸውን ነገር ከምን ነገር አይቆጥሩትም። ኦኬ አወቀ በእውነት ስላደረክልን ተሳትፎ እና ለሰጠን ማብራሪያ እና መረጃ በጣም እያመሰገን በእርግጠኝነት በቅርብ ጊዜ መልሰን ልናገኝ እንችላለን እንፈልግም ይሆናል እና አመሰግናለሁ። እግዚአብሔር ይስጥልኝ። ደህና ሁኑልኝ። ሰላም ሁኑ። የሰሜን እስራኤል ነዋሪዎች ደህንነታቸው የበለጠ ለወደፊትም አሁንም ቢሆን ለወደፊትም የበለጠ ደህንነታቸውን ለማስጠበቅ ሲባል ነው እንግዲህ ይሄን እያደረገ ነው። አየር ኃይላችን ደግሞ ራቅ ያሉትን ተወንጫፊ ተምዘግዛጊ ሚሳኤሎች የሚደረጉትን እስከ ከተማው ድረስ እየሄደ የሚመታበት ሁኔታዎች አሉ። እንግዲህ ጦር ሰራዊቱ ስራውን እየቀጠለ ነው ማለት ነው። አቶ ኦኬ
እናመሰግናለን። አሁን ወደ ሩቤል መሸሻ ተመልሶና ወደ ሰውዳሉ ጤና ስለ ሩቤል እንደገና ጤና ይስጥልን ሽሎሞ እንዴት ናችሁ? አሁን ያልኩት በትላንትናው ዕለት ያንተን ወንድም አወቀ ደሞዜን አራድ የሚኖረውን አነጋግረነዋል። በእውነት ስላደረገልን ተሳትፎ እያመሰገን አሁን ደግሞ አንተ ተሰጠናለህ። አሁን እናንተ ያላችሁበት አካባቢ በተለይ ቅሪያትያም ነው አንተ የምትኖረው። ብዙ ሚሳኤሎች እየተተኮሱ ነው። በትላንትናው ዕለት ወይ ዛሬ ጠዋት መሰለኝ አንዲት ሴት እንኳን ሁሉ ተገድላለች። እንዴት ነው በእውነት ያለው የህዝቡ በተለይ የቅሪያት ሽሞና ሰዎች ብዙ ቅሬታ ሲያሰሙ ሰምቻቸዋለሁ ትላንትና። እንዴት ታየዋለህ ቅሬታውን የህዝቡን ቅሬታ በተለይ? ይኸውልህ በመጀመሪያ ደረጃ ነገሩን ጥሩኛ አድርገህ አቅርበዋል። ያለው ሁኔታ ምንድነው? በዚህ በሰሜን በኩል ያለው ከቅሪያት ሽሞኔ ቀጥሎ በደቡብ ሊባኖስ አጠገብ ያሉት በሙሉ ምንም አይነት እረፍት የላቸውም። ጠዋትም ሆነ ማታ ሁሌም ቢሆን በየተለያዩ ሮኬቶች እየተወረወሩ በነፍስ ጉዳትም ሆነ በንብረት ውድመት እየቀጠለ ነው ያለው ሁኔታ። ቀደም ሲልም ቢሆን በአካባቢያችን በአኮ አካባቢ አንዲት እንደዚህ በተወረወረ ሚሳኤል ህይወቷን አጣሽ ነው የሚነገረው። እና ስለዚህ ያለው ሁኔታ ያለው ቅሬታ ምንድነው? ታሁን ቀደም ከሀገራችን ስደተኛ የሆነበት ዋናው ምክንያት አልቋል ብለን ነበር። አሁን እንደገና መነሳቱ ግና በጣም ያሳዝነን። ብዙውን ስታዳምጠው ሁለተኛማ ስደተኛ መሆን አንፈልግም፣ ለእስራኤል መከላከያ ኃይል ከፍተኛ የጀርባ አጥንት መሆን አለብን የሚል ሁኔታ ነው ብዙንን የምሰማው በአሁኑ ሰዓት በዚህ በሰሜኑ በኩል ያለው ሁኔታ። አሁን የመንግስት በተለይ ያለው ኮምፕሌን ሰዎች አንደኛ ብዙ ጊዜ የሚያሰሙት ኮምፕሌን ሂዝቦላን መትተንዋን ደብድበንዋን ወደኋላ መልሰንዋን ስትሉና ትርክ ስተርኩልን ቆይታችኋል። አሁን ግን ሂዝቦላ የሚያሳየው ጥንካሬ እንደዚህ አይደለም እያሉ መንግስትን ኮምፕሌን ያደርጋሉ ወይም ደግሞ ቅሬታ ያሰማሉ። ሌላው ደግሞ አሁን ለምሳሌ እነዛ አካባቢ ያሉትን ሰዎች ለምን ነው አሁን ፋሲካ በዓል እየመጣ ነው፣ ሌል ሴደር ወይም የመጀመሪያው የነጻነት ቀናችን መዘከር ለምን ነው ወደ ሆቴል መውሰዱና ሰዎችን ትንሽ ቢረዷቸው ምን ችግር አለ? ይኸውልህ አንደኛ ጥሩ ሁሉም ይፈልጋን በሰሜን አካባቢ ያለው ራቅ አሁን በአሁኑ ሰዓት ራቅ ወዳለ ቦታ ቢወስዷቸውና ያንን ፋሲካን ቢያሳልፉት በጸጥታ የሚለውን ሁኔታ ጥሩ እያለ በአሁን ሰዓት በምታይበት ጊዜ ጠቅላላ መዲናት እስራኤል ሀገራችን ይህ ቦታ የተሻለ ነው ብለህ ከመናገር አታስደፍርህም። በተላቪቭም ሆነ ጠቅላላ በደቡብ ሀገርም ሆነ ጠቅላላ የሚወረወር እንዳየው ቀደም ብለህ ወንድሜንም እንደጠየቀውና ባራድ የወደቀው ሁኔታ በደቡብ እስራኤል ታያለ። ስለዚህ በሀገራችን ያለው ሁኔታ ምንድነው? እዚህ ቦታ የተሻለ ነው ብለህ ለመናገር አያስደፍርህም ሽሎሞ። ስለዚህ በሰሜን ያሉ ሰዎች ወደ መሀል ሀገር ወደ ደቡብ ወደ ኢየሩሳሌም አውጥተን ትንሽ ቆይ ይበሉ ብለን ለማድረግ አንደኛ ሁለት ነገሮች ባጀትን ይጠይቃል። ባጀት ቢገኝም ቢሆን በሀገራችን ጸጥ ያለ ቦታ አለ ብለን ለመናገር አያስደፍርም። ይሄ ነው እንግዲህ ዋናው ምክንያት። ግን አሁን በተለይ እኛ ትኩረት የምንሰጠው እሱን አካባቢ ኢራኖችም ወደሱ ይተኩሳሉ። እንዲያውም በትላንትናው ዕለት ወደ ሳይፕረስ ወይም ቆጶስ የሚባለው ቦታ እንተኩሳለን ብለው ያን የተተኮሰው ቤሩት ላይ ሁሉ ወድቋል። እና በአንድ በኩል ኢራኖችም እየተኮሱባችሁ ነው፣ ሂዝቦላም ቢሆን በአጭር ሮኬቶችና ማዕከላዊ ተምዘግዛጊ ሮኬቶችንና ድሮኖችን እየላኩባቸው ነው። ስለዚህ የዚህ አካባቢ ትንሽ እየተጎዳ መሰለኝ ነው ወይስ እናው አንተ እንደምታየው ከሆነ ሁሉም ሀገር ጦርነት ላይ ስለሆነ እንደሌላው ሀገር ነው የምትለው? ይኸውልህ ማወዳደር ብለን ብንሄድ ለምሳሌ በሰሜን አካባቢ የሚኖሩት የእስራኤል ነዋሪዎችና በመሀል ሀገር እንዲሁም በደቡብ ሀገር የሚኖሩትን ማወዳደር ሳይሆን እርግጥ በሰሜን አካባቢ ያሉት ወገኖቻችን ቅሪያት ሽሞኔ፣ ጽፋት፣ ሽሎሚ እንደዚሁም ናሃሪያና አኮ ክራዮትና ሃይፋን በምናይበት ጊዜ ከሌሎች ከተማች ጋር ስታይ
በጣም ሮኬቶች የሚወረወሩባቸውና ብዙ ቦታዎች እየወደሙባቸው ነገር ግን እንደምታየው የነፍስ ማለፍ ሁኔታ መገደል በሰው ላይ ግና ያለው ትንሽ ዝቅተኛ ነው። ስለዚህ ያለው ሁኔታ ምንድነው? በመሃል ሀገርም ቢሆን በሰሜኑ በኩል የሚለውን በደቡብ ያልነው ሁኔታ በአካባቢያችን ያለው በሰሜኑ ላቅ ያለ መስሎ ይታያል። ለዚህ እንግዲህ መፍትሄ ያለው ምንድነው? አካባቢውን ማጠንከርና የመንግስትን መመሪያ ተከትሎ ይሄ ሁኔታ እስከሚያልፍ ድረስ መቋቋምን ያስፈልጋል። ይሄ ነው እንግዲህ ብዙ ነገር የምትሰማው። ገባኝ። አሁን በእናንተ ከቲባ አካባቢ የፋሲካን ዋዜማ ወይም የፋሲካን ድግስ በተመለከተ ምን አይነት ዝግጅት እያደረጋችሁ ነው ያላችሁ? ያለው ሁኔታ የመዘጋጀቱ ሁኔታ በጥንቃቄ ሆነና እንልክ አለ አይደለም ይሄንን ታሪካዊና ታምር ያለውን የፋሲካ በዓል ለማክበር ሁሉም በመዘጋጀት ላይ ነው ያለ። አብዛኛውን በመታየበት ጊዜ ዳቲዎች የእምነትን በተመለከተ በመታየበት ጊዜ እግዚአብሔር ያወጣነን ይሄንንም ደግሞ ላይ ጥለናል የሚባል ሁኔታ አለ። ጥሩ አባባል ነው። ከዛዎችም ደግሞ ህዝቡ በስነ ስርዓት በመታየበት ጊዜ ፋሲካን ለመቀበል በከፍተኛ ሁኔታ ነው ተዘጋጅቶ የሚታየው። በተለይ በሰሜኑ አካባቢ የሰሜኑን ህዝብ ለማጠንከር በዛ አካባቢ አንዳንድ ቦታዎችን ሄዶ በመጎብኘት ከዛ አካባቢ ሄዶ አይዟችሁ ለማለት የሚል ሁኔታ ነው የምታዳምጠው። በአሁኑ ሰዓት ነገሩ ጸጥ ያለ ባይሆንም እንኳን እና በጣም የሚያበረታታ ሁኔታ ነው። ምንጊዜም የፋሲካ በዓል ግዴታ እንትን ማድረግ አለብን ማለት ነው። ኦኬ መምህር ሩቤል እንደ ሁሌውም በጣም እናመሰግናለን። ራሳችሁን ጠብቁ። በአካባቢውን እናንተ የምታደርጉትን ትምህርትና ለህዝቡ የምታደርጉትን ድጋፍ እያደነቅን ለዛሬው አመሰግናለሁ ላለሁ መልካም ቆይታ። ከዚህ ላይ የሚጨምረው ነገር ምንድነው? አጠር ጊዜ ስለሌለን አጠር ባለ ሁኔታ በትናንትናው ዕለት ለምሳሌ በዙም አካባቢ በዙም የተላከው ሁኔታ በዶክተር ሰፈፋይቸው አማካይነት በስነ ስርዓት የነበረው ገለጻና እንዴት ሆነ መዘጋጀት አለብን ጤንነትን ባስመለከተ የነበረው ትምህርት በአገሪቱ በሙሉ እጅግ በጣም ደስ የሚል ሁኔታ ነበር። ከኛ በቅራ ህይወትን ብዙዎች ተሳትፈው ጥሩ ነበር። ኦኬ አመሰግናለሁ። ደጀንዝ ተወካያችን የሻለቃ አይቸው መስመራ ያለ ጤና ይስጥልን አይቸው። ጤና ይስጥልኝ በድጋሚ አይቶ ሽለሞ ድምፅህን ጎላ አድርገህ እስቲ ተናግረን። ሁሌም አንተን ድምፅኛ ናፋቂዎች ስለሆን በእርግጠኝነት ተመልካቾቻችን ደግሞ ከቤት ሆነው አቶ የሻለቃ አይቸው የሚሰጠንን መመሪያ ማዳመጥ አለብን መተግበር አለብን ስለሚያስቡ አንተ የምትናገረውን ሰው ሁሉ አይሰለችህምና እስቲ አሁን ደግሞ ተጨማሪ። አመሰግናለሁ። በእንግዲህ ወቅቱ ነው ጊዜው ነው ያለንበት ጦርነት ላይ ያለ ነው። ይሄን መዘንጋት የለብንም። ስለዚህ ደጀንዝ የሚሰጠው መመሪያ በትክክል እኛም ተግባራዊ ማድረግ አለብን እንደ አንድ ዜጋ እንደ አንድ ማህበረሰብ እኛም እንደ ማህበረሰባችን ነገሩን የሁሉም ነገር ተቋዳሽ ማለት ነው። በዚህ ላይ ቀደም ሲል አሁን በማስታወቂያም ሲተላለፉ የነበሩበትም ልብ ልንለው የሚገባ ጉዳይ በተለይ አሁን ብዙ የቆሰሉ ሰዎች አሉ፣ ብዙ ጉዳት የደረሰባቸው ሰዎች አሉ። ያ ምንድነው? አብዛኛውን በሚተኮሰው ሮኬት ሚሳኤል ተመተው ሳይሆን ራሳቸውም የአደጋ ማስጠንቀቂያው እንደወል ሲሰሙ ወደ አደጋ መከላከያ መጠለያ ክፍል በሚሄዱበት ሰዓት ያደናቀፋቸው እየወደቁ የተጎዱ ብዙ እንዳሉ እየተነገረ ነው። ይህ ማለት የሚያስፈልገው ነገር ምንድነው? በተለይ ደግሞ በጦርነቱ ድንበር አካባቢ ያለ ነው፣ በተለይ በሰሜኑ የሀገራችን ክፍል ያለ ነው ሳንሆን በሌላው የሀገራችን ክፍል ያለ ነው በቂ የሆነ ጊዜ አለን። ቅድመ የአደጋ ማስጠንቀቂያ በምንሰማበት ሰዓት ቅድመ ማስጠንቀቂያ ስንሰማ በዛን ሰዓት ቀጥተኛ ማድረግ ያለብን አስተማማኝ የሆነ የአደጋ መከላከያ መጠለያ ክፍል ፈልገን በዛ መጠጋት ነው። እንግዲህ ይሄ ቅድም እንደተናገርኩትም ወደ አደጋ መከላከያ መጠለያ ክፍል መሄድ ሳይሆን መግባት ሳይሆን እዛው ሄደን ከአካባቢው መጠበቅና የአደጋ ማስጠንቀቂያ ደወል ስንሰማ ወደ አደጋ መከላከያ መጠለያ ክፍል በቀጥታ እንገባለን ማለት ነው። ስንወጣም ቅድም እንደተናገርኩም በምንወጣበት ሰዓት በአካባቢያችን መፈተሹ ማየቱ ትልቅ ወሳኝ ነው። እስካሁን ድረስም አልፎ አልፎ የአደጋ መከላከያ መጠለያ ክፍላቸው ያልተዘጋጀላቸውና የተበላሸባቸው ብዙዎችም ስልክም እየደወሉም የሚናገሩ ነው ያሉ። እንግዲህ
ይሄን እንደሚሆን ማድረግ አሁን ግዴታ ነው። ምክንያቱም ያለንበት ወቅት አሁን ያመጡ የማዘጋጀት የማሰረቱ ሁኔታ ትንሽ አስቸጋሪ ሊሆን ስለሚችል ነገር ግን በእውነት አንዳንድ በየከተማዎች ያሉ ሰራተኞች በተለይ ከኛ አብራክ ሰራተኞች በዚህ ጉዳይ በከፍተኛ ሁኔታ ሲሰሩ ሲያገለግሉ ያየን ነው። ያው በቀደምለት መሰለኝ ከአቶ ሰለሞን መላኩ ጋር በስልክ ውይይት አድርገን ነበር ስቴዲየም በነበርኩበት ሰዓት። እንደሱ አይነትም ሌሎችም ቦታዎች እንደዚህ የሚሰሩም አሉ። እንደምሳሌ አርጌው ትናንትና ሁለት በኢክራት ኤክሮን አካባቢ እኔም ራሴም ተገኝቼ መመሪያውን ከማህበረሰባችን ጋር ዛካሉት ጋር አብረን አሳልፈናል። መመሪያውን ሰጥተናል። ብዙ ሰዎች እስካሁን ድረስኛ መመሪያውን ብዙም እየተቀበል ችላን ነው ነበር። አሁን ግን ምን ያህል በእውነት ለዚህ መግባት እንዳለብን ምን ያህል ዋጋ እየተከፈለ እንደሆነ ለዚህ በማለት እነሱም እሺ ብለው ትናንትና የሻለቃቸው ትናንትና እኛ ስንነጋገር አንዳንድ ሰዎች እንዲያውም ለምን ነው መንግስት ቅጣት የማይቀጣ ሰዎችን ስርዓት የማያከብሩትን የገንዘብ ቅጣት ማይከፍሉ ምናምን ይባላል እና ቅጣት በግል የግል ቅጣት ሊቀበሏቸው ሰዎች ማብራሪያ የሚሰጣቸው ለህይወታቸውን ለማዳን ራሳቸው ነው እንጂ መንግስት እነሱን እንዴት ህይወታችሁን አድኑ ይችላል እንደገና ቅጣት መቅጣት ለምን እንዴት ታየዋለህ? ይሄንስ ይሄ በርግጥ ብዙ ሰዎች ያሉናሉ ቅጣት ይሰጣቸው ይላሉ። ነገር ግን በዚህ ላይ አሁን አንዳንድ ጊዜ ምንድነው ቅጣት እንደዚህ አድርገህና ቅጣት ተቀበላለህ ማለት አይደለም። በቅጣት ማመን የለብንም። እኛ ትላልቅ ሰዎች ነን፣ አዋቂዎች ነን፣ የቤተሰብ መሪ ነን፣ ልጆች አሳዳጊዎች ነን። የሚነገረን ነገር ማየት መተግበር ግዴታችን ነው። እያየን ነው። የደጀን ዙም ያወጣው መመሪያ ዝም ብሎ ከመሬት ላይ ብድግ ብሎ አይደለም። የሚመጣውን አደጋ እያየ እየተመለከተ እየመረመረ ነው። እንኳንስ ተነስተን መመሪያውን ሳንቀበል ቀርቶ ይቅርና መመሪያውን እየተቀበልኩ በመመሪያው መሰረት እየሄድን እንኳን ችግር ሲፈጠር እያየን ነው። ይሄን እያየን ታዲያ ለምንድነው እኛ መመሪያውን ማንቀበልና ተግባራዊ ማናደርግበት ምክንያት ምንድነው? የራሳችን ህይወትን የማህበረሰባችን ህይወትን ከዛ ቦታ ለምንጥራቸው የሚያዩት ህይወታቸውን ለአደጋ ሳልፈን መስጠት ለምንድን ነው? ኦኬ አቶ አይቸው አንድ ጥያቄ ልጠይቅና ሌላ አቶ መላኩ ከበርሸባ ቃለ መጠይቅ እናደርግለት የበርሸባ ኗሪ ያለንና ብዙ ጊዜ አንዳንዴ አቶ አይቸው እኔ ጋር ነህ አንዳንድ ጊዜ ሰዎች ይሰለቹና 10 ደቂቃ አይቆዩም። በሩን ከፍተው ለመውጣት በተለይ ልጆች ታዳጊ ወጣቶች እየተጋፈጡ ይወጣሉ እና ይሄን ምን አለት በእውነት አጠር ባለ ሁኔታ የምትናገረው ነገር ካለ በዚህ አያስፈልግም። በቃ ውጡ የሚመመሪያ እስከምንቀበል ታዘናል። ትእዛዙንና ክብር ስለዚህ ውጡ እስከሚባል ድረስ ማንም ሰው መውጣት የለበትም። መውጣት የለበትም። ምንድነው ችግሩ? እዛ ውስጥ ከአደጋ መከላከያ መጠለያችሁ ውጡ እስከምድረስ ብንቆይ በዛ ቢል የተወሰኑ ደቂቃዎች ነው። ችግሩ ምንድነው? እዚህ ላይ የኛ ወታደሮች እኮ ሊባኖስና አዛው ውስጥ ገብተው እኮ ትናንትና በቀደም የዘነባባቸው ዝናብ እኛ ቤት ውስጥ ገብተን ቁጭ ነው በረደ የምንለው እኮ እነሱ ብርድና ሙቀት እኮ እየተንቀጠቀጡ እዛ እየሰሩ ያሉት ለምንድን ነው? እዛም ያገርኩት ለምንድን ነው? በነገራችን ላይ በዛሬው ዕለት ተጨማሪ ባታሊዮንም ወደ ድማሎን እንዲሄዱ ተደርጓን በጣም ብዙ የእግረኛ ጦር ማለት ነው አቶ ሂዝቦላን እና እውነትክ ነው። አቶ አይቸው ወደ መጨረሻ አካባቢ እንመለሳለሁ። አንተ አሁን ከታሲ ወደ አቶ መላኩ ሄዳለሁ። ጤናስልን አቶ መላኩ ጤናስልኝ የቀድሞ ክልሴት አባል አቶ ሽሎሞ ሞላ ጤናስልኝ የደጀን ዕዝ ኃላፊ እኛ ብራክ ወጣው ጋሽ አይቸው ጤናስልኝ ብያለሁ። አቶ መላኩ እንዴት ነው ደቡብ ሀገራችን? እንዴት ነው በርሸባ? እንዴት ናት? እናንተ እንዴት ናችሁ? ደህና ነን እግዚአብሔር ይመስገን። በርሸባ ጥሩ ነው። የሂዝቡላ የሚወረውሩት ብቻ ነው ማይደርሰን እንጂ ከኢራን የሚወረወረው ይደርሳል። ያው ዛሬም ከአንድ አይሉ 2 ጊዜ ተወርውሯል። በሰው ላይ አደጋ አልደረሰም። ህዝቡም እንደምናየው እንደምንሰማው የደጀን ዕዝን በማክበር የበርሸባ ህዝብ ተባባሪ ነው። ራሱን በመጠበቅ መጀመሪያ ላይ አዛካ ያው መጀመሪያ ሲጀምር ጥንቃቄ ያደርጋል። በስነ ስርዓት ወርዶ መከላከያ ቦታ ይገባል። ከዛም በኋላ ደግሞ የመጨረሻ ውጡ ካልተባሉ አይወጡም። አሁን እየሰማሁት ነበር ወንድማችን አይቸውንም ውጡ የሚል ሜሴጅ ካልተላከ አይወጣም እና ደህና ነን እግዚአብሔር ይመስገን። አንተ ሆስፒታል መሰለህ የምትሰራው? አዎ የሆስፒታሉ ጥንቃቄስ እንዴት ነው? በፊት ሆስፒታሉ እንደተጎዳ እናውቃለን በኢራን ሚሳኤልና አሁን ባለው ጦርነትስ የተሻለ
ቅድመ ዝግጅት አድርጓን ወይ ሙሉ አገልግሎት እየሰጠ ነው ቦታው እንዴት ነው? ሆስፒታሉ በተለይ በዳሮም አካባቢ ላይ ያሉት በሙሉ ቤቶችም የሚሰሩትም ሆነ ሆስፒታሉም የሚሰሩትም ሆነ ካሁን በፊት ባዛ በሚወረወር ሙሳኤል ጥንቃቄ በማድረግ በየቦታው መርሃባ ሙጋን አለ የእንትን መከላከያ ቦታዎች በየአቅጣጫው አሉ። አሁን ሆስፒታል ላይ አንዳንድ ያዛካዎች ሲጮሁ ሁሉም በየቦታው እንግዲህ የሆስፒታሉ ብዙ ስም አለው። የማዋለጃ ክፍል አለ፣ ኤመርጀንሲ ክላሶች አሉ፣ ብዙዎች አሉ። በየቦታው ሁሉም የአደጋ መከላከያ ጣቢያ ነው። ሁሉም ቀድሞ ወደ አደጋ መከላከያ ይገባል። ጉዳትም የደረሰ የለም፣ በድንጋጤ ሲሄድም የደረሰበት የለም አላቸው። በዳሮ እንግዲህ ሁሉም አለ። ኦኬ መከላከያ ማለት ነው። ኦኬ እስቲ አሁን ወደ ስራ ባልደረባችን ወደ አቶ ተስፋዬ ሄዳለሁ። ተስፋዬ አብሮን ነው ያለው ከመስመር ላይ። አቶ ተስፋዬ እስቲ ለአቶ መላኩ የምትጠይቀው ጥያቄ ካለ ወይም ተጨማሪ የምትናገረው ነገር ካለ? አዎ እንግዲህ ጤና ይስጥልኝ አቶ መላኩ የቤርሸባ ነዋሪ። በእውነት እንደተናገሩት ያው የሂዝቦላ ባይሆንም ከኢራን የደቡብ ክፍል ከሰሞኑ ትንሽ ተሸብሮ ነው የከረመው። እኔ መጠየቅ የምፈልገው ያው ቤርሸባ እንደ ትልቅ ከተማ እንደሆነች መጠን የማህበራዊ አገልግሎት እርዳታው እንዴት ነው? ህብረተሰቡስ እርዳታውን ይከታተላል ወይ? እንዴት ነው ኑሯችሁ በአሁን ሰዓት? ሁሉም ወጥቶ ይገባል፣ ስራ ይሄዳል ወይስ እንደማንኛውም ከተማ በየቤቱ ናቸው ያላችሁት? በቤርሸባ እንግዲህ ሁሉም አስፈላጊ ለምሳሌ እንደ ሆስፒታል እንደ ህዝብን አድን የመሳሰሉ ነገሮች ስራ ክፍት ናቸው፣ ሄደው መስራት አለ። ሌሎች ግን በየቤታቸው ናቸው። ማህበራዊ ኑሮ በተመለከተ አንዳንድ ፕሮግራም ቢኖሩ ፕሮግራማቸውን በመሻር በማስረዘም ሁሉም ህብረተሰቡ አንድ በመሆን ራሱን እየጠበቀና ሌላም እንደ ምክር አገልግሎት ህብረተሰቡ እየሰጠ በደህና ሁኔታ ነው ያለ። እንዲያውም ከ40 ኪሎ ሜትር ርቀት ባለች ዲሞናና አራድ የሚባል ቦታ ላይ ነው። በተለይ ምክንያቱም የላቸውም አንዳንድ አደጋዎች ይደርሳሉ። ነገር ግን ያከሽፉታል። ከከሸፈ በኋላ የሚወድቀውና እንዲያውም ከወደቀ በኋላ ተፈናጣሪው ነው አደጋ የሚደርስ። እንግዲህ በእኛ ማህበረሰብ ያለው ጉዳይ በተጠንቅቅ ነው ሁሉም ያለ የደጀን ህዝብ የሚያዘዘውን ሁሉ በተግባር እየፈጸመ ነው ያለ። ከዚሁ ላይ ቀጥዬ አንድ ማሳሰብ ምንድነው ኢትዮጵያ ለጉብኝት ብለው ሄደው የቀሩ ወገኖቻችን አሉ። እየደወሉ መፍትሄ እንዴት ነው ቲኬት ቆራጡ ይባላል እና ቆርጣችሁ ላኩልኝ የሚሉ ሰዎች አሉ። እነዚህን በትብብር ልታደርጉልኝ ነው የምጠይቀው። ብዙዎች ደውለውልኛል፣ ስልካቸውን ልከውልኛል። እነዚህን ነው ያው ጋሽ ተስፋዬ ቅድም ልኬልሃለሁኝ አሉ እንትናቸውን ልከውልኛል። የአየር ትኬታቸውን ሆነ ፓስፖርታቸውን ልከውልናል ወደዚህ እንዲመጡ። እንዲያውም ለሁለታ የአየር በረራ የሚባል ኢንፎርሜሽን አለ። ይህን ትብብር ታደርጉልናላችሁ? እኛ ይህን በተመለከተ ባለፈው አምባሳደር ዶክተር አብርሃም ንጉሴን አነጋግረው ነበረ። እሱ እንደሚለው ከሆነ እኛ አምባሲ ስልክ አለን፣ ኢሜል አለ፣ ስልካችንም አሉንና ይደውሉልን፣ እያንዳንዱ ሰው እየደወለ መመዝገብ ይችላል ብለዋል። በዚያ መስመርም መሞከሩ አስፈላጊ ነው። ከዛም ደግሞ የክነሰት አባላቶች ፕኒና ታምኖ ሸቴና ጸጋም በእነሱ አማካኝነትም ኢንፎርሜሽኑ ከደረሰን እኛ እንተባበራለን ሲሉ ተናግረዋል። በእርግጥ እኛ እናስተላልፋለን፣ ግን የበለጠ ሰዎች ራሳቸው ደግሞ ከአምባሲው ጋር ቢነጋገሩ ጥሩ ነው። አሁን ሌላ ጥያቄ አለ አቶ መላኩ። እንደሚታወቀው በመጣው ሳምንት ሮብ የፋሲካ ዋዜማ ነው። ሐሙስ በዓል ነው። እንደሚታወቀው ህዝበ እስራኤል ከግብጽ ባርነት ወደ ነጻነት የወጡበት ቀን የሚከበርበት ቀንና የፋሲካ መጀመሪያ ቀን ነው የሚሆነው። ይህን የዓመት በዓል ከጦርነቱ ጋር በመያያዝ ምን አይነት ዝግጅት እያደረጋችሁ ነው ከአካባቢያችሁ? ብዙ ጊዜ ሰዎች ብዙ አንድ ላይ እየሆኑ ነው በፋሲካን የሚያከብሩትና የመጀመሪያውን ቀን ዘንድሮስ እንዴት ነው በእናንተ አካባቢ? እንግዲህ ይሄ ፋሲካ በዓል የሚመጣው በዓል ብዙ ታሪክ ያለበት በዓል ነው። ሁለት ነገሮችን ይከተላል። አንደኛ ህዝበ እስራኤል ከግብጽ ሲወጡ ማጣ በ40 ደቂቃ ውስጥ ያልወካ እንደሚበላ ህዝቡ ያውቃል። በሁለተኛ ደረጃ ደግሞ የነጻነት በዓል ነው። እንግዲህ ኢራን ባለው ጦርነት ነጻነት እንደምናገኝ እስከመጨረሻው ይህንን አሸባሪ መንግስት እንደሚደመሰስ እኛም ጸሎታችን እንቀበላለን። በሁለተኛ ደረጃ ይሄ ተሰብስቦ በአንድ ላይ አደጋ እንዳይደርስ በሚደረገው ሁኔታ ላይ እንግዲህ ሁሉም ህብረተሰብ ያውቃል። የአሁኑ ቀላል አይደለም፣ ከባድ ነው።
ቤት እንኳን የማያስቀረው ማድረጎትም ደረጃ የማያስቀረው ጉዳይ ነው። እንግዲህ ከሚቅላቱ ማለት ከአደጋ መከላከያ መርሃበ ሙጋል ከሚባል ቦታ አጠገብ ላይ እንግዲህ ተከፋፍሎ ህዝቡ ይህንን እኛ በራሴ በኩልም ይሄ ነው ጉጉት የተወሰነ ሰዎች ሆነን በቃ ዓመት በዓልን ለማሳለፍ የምንፈልገው ማጣውን ማለት ነው እና በጣም አዳጋች ነው። ለህዝቡም ቢሆን እኔ ጥሪ ማስተላልፈው እንደ በፊቱ ብዛት ሆኖ አንደኛ ጫጫታ አለ። የኛ ህብረተሰብ ታውቀው አዛካ እንኳን ሲጮህ ዝም በሉ እየተባለ ከህፃን ጋር ያለ ጫጫታ አደጋ ላይ እንዳይጋለጥ ነው እና እኛም በተጠንቀቅ ለምሰል ነው። ሰማን መላኩ አቤት ይሰማኛል። በአጠቃላይ ሁኔታውን በምናይበት ጊዜ አሁን እናንተ ዝግጅት እያደረጋችሁ እንደሆነና ህዝቡ በተለይ ጦርነቱን በተመለከተ የደጀን እዙን ህግ እያከበረ ነው ብለኛል አይደል? አዎ እያከበረ ነው። ኦኬ በእውነት በጣም እናመሰግናለን። መልካም ቆይታ ካንተ ጋር